የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ፕሮፌሰር ሕዝቅኤል ጥያቄዎችን እየተቀበለ ልናስተናግድ እንችላለን። ያው ብዙ ጋዜጠኞች በቴክኒክ ብልሽቱ ችግር ምክንያት አልተገኙም። ምናልባት ሌላ መድረክ አዘጋጅተን ሰፋ ያለ ጥያቄና መልስ ለማስተናገድ የሚያስችል ሁኔታ ልንፈጥር እንችላለን። ለዛሬው ግን እዚህ የተገኛችሁ ጋዜጠኞች ጥያቄዎች ካሏችሁ እናስተናግዳለን። መድረኩ ክፍት ነው። ፕሮፌሰር መድረኩን መውሰድ ትችላለህ። ከልብ አመሰግናለሁ። አመሰግናለሁ ልደቱ። ጋዜጠኞችንም እንደገና አመሰግናለሁ። እዚህ ልትገኙ የቻላችሁትን እንድታዳምጡን ይቅርታ ደግመን እንጠይቃለን። ያው 4 ነጥቦች ናቸው በዚህ መግለጫ ውስጥ ያሉት። እስካሁን ድረስ አብሮነት ኢትዮጵያ ያከናወናቸው ተግባሮች አሉ። በውስጥ አደረጃጀቱን መፈጸም ሁለተኛው ነጥብ ነው። ሶስተኛ ቀጣይ እርምጃዎች ለማድረግ የሚለውን አስተዋውቀናል። እንዲሁም ተመሳሳይ ድርጅቶች ጋራ ተመሳሳይ ዓላማ ካለን ጋራ አብረን ለመስራት እስከ ውህደት ድረስ በመሄድ ፍላጎት እንዳለን ተገልጿል። እነዚህ 4 ነጥቦች ናቸው ያሉት። ይህንን በሚመለከት በእነዚህ 4ቱ ላይ ጥያቄዎች ካላችሁ ጥያቄዎችን ልትጠይቁ ትችላላችሁ። እኔም ወደሚመለከታቸው የስራ አስፈጻሚ ኮሚቴ አባላት እመራላችኋለሁ። እንደገና ከምስጋና ጋራ ጋዜጠኞቹ ጥያቄያችሁን መጠየቅ ትችላላችሁ። ምናልባት ጋዜጠኞች ጥያቄ ካለ ተሎ አቅርቡልን፣ ክፍተት እንዳይፈጠር። ከሌለም ደግሞ ምናልባት መግለጫው የደረሳችሁ በቅርብ ሰዓት ስለሆነ ብዙ ጥያቄም ከሌለ ያው አንድ የተሻለ መድረክ ለማዘጋጀት በእኛ በኩል ቃል እንገባለን። ግን የተገኛችሁ ጥያቄዎች ካሏችሁ እናንተን ማስተናገድ እንፈልጋለን እና ዝምታውን ስበሩትና ካላ አቅርቡልን። ሪዮት ልትቀድም ነው መሰለኝ። ቅድሚያ ለሪዮት ያ ፕሮፌሰር ነው የሚመራው መድረኩን። እሺ ሪዮት ጥያቄ ካለሽ ሞገስም ልትቀጥል ትችላለህ። ለጊዜው እናንተ ሁለታችሁ ናቸው እዚህ ላይ ያላችሁት። ሶስተኛም ጋዜጠኛ አለች ከበጀርባ ሆና ነው። እሷም ጥያቄ ካለ ፕሮምፕት አደርጋለሁ። መልካም። እሺ ሪዮት። እሺ አመሰግናለሁ። ባለፈው እንደዚሁ እዚህ ያላችሁ ሰዎችም ያላችሁበት አንድ ስብስብ እንደዚሁ ጋዜጣዊ መግለጫ ሰጥቶ ነበረ። ለሀገርና ለሕዝብ ህልውና ተቆርቋሪዎች ስብስብ ብሎ ራሱን የሚጠራ ማለት ነው። እሱና የአብሮነት ኢትዮጵያ ምንድነው አንድነታቸው ልዩነታቸው ወይስ የቀያየራችሁ ነው? እሱን ይሰፍታ። ጥሩ መልካም። ይሄ እዛ መግለጫ ላይ እንዳየነው እኔ ራሴ ለመልሰውና አብሮነት ኢትዮጵያ አስቀድሞ ጀምሮታል። ይሄ ተነጣጥሮ መስራቱ ተነጣጥሮ መታገሉ ለአንድ ዓላማ እስከሰራ ድረስ ግን የተበታተነ ትግል ምንም ለውጥ አያመጣም። ለውጥም ቢያመጣ ለውጡ ሊዘልቅ የሚችል አይደለም። ስለዚህ መተባበር አለብን። ልዩነት ቢኖሩ አሁን እነዚህ ሁሉ የተለያየ ዓላማ ሊኖራቸው ይችላል። ልዩነት ቢኖርም ግን ልዩነቱን ወደ ጎን አድርገን መጀመሪያ መነቀል ያለበትን እንንቀልና ወደፊት ደግሞ ኢትዮጵያ ምን ልትሆን ትችላለች፣ ምን አይነት አገር ትሆናለች፣ ምን አይነት አስተዳደር ይኖራታል በሚለው ጉዳይ ላይ አሁን እዚህ መጨረሻ ላይ እንኳን እንደተባለው በጋራ ብሔራዊ ውይይት፣ በሽግግር ጊዜ ፍትህ፣ በዲሞክራሲያዊ ምርጫ የህዝብ ራስን እድል በራስ የመወሰን መብቶችን ሌሎች ዲሞክራሲያዊ አሰራሮችንም በመከተል ሊወገዱ ይችላሉ። እንግዲህ ጠመንጃ እናነሳም፣ ፖለቲካ ችግሮችን በመፍታት ጠመንጃ እናነሳም። እስካሁን ድረስ የተነሳውን ጠመንጃ ይበቃል። ስለዚህ እስከዛ ድረስ ለማስወገድ እንስማማ። ከዛ በኋላ ደግሞ ያለውን ችግር የፖለቲካ ልዩነቶችን ለመፍታት ጊዜው ሲደርስ ዲሞክራሲያዊ በሆኑ መግባባቶች እንፈታቸዋለን የሚል ጥሪ ነው የቀረበው። አሁን ዝርዝሩ ላይ የወጣው ብዙ ናቸው። የተለያየ ብዙ ዓላማ አይደለም። ይሄንን ወደ ጎን አይተው ደግሞ አብረን ልንሰራ እንድንችል እስከ ውህደት ድረስ ቅንጅትም ትብብርም አብሮ መስራትም ያስፈልጋል። ነገር ግን ሪዮት አሁን ከዚህ በፊት አልነበረም። ይሄ ግን መጥቷል። አንድ ላይ መምጣቱ መበታተን እንደማይጠቅም
ስራ ተሰርቶበታል፣ እዚህ ደርሷል። ከሌሎችም ጋራ በአንድ ላይ ለመስራት በተለያየ መንገድ ሊሆን ይችላል ለመስራት ፍላጎት እንዳለን በመግለጫው ላይ በደንብ ተገልጿል። ብዙ ኃይሎችን ስማቸው ተጠቅሷል። ከዛም ውጪ ያሉት ጋራ አብሮ ለመስራት የተጀመረው ስራ ወደ አንድ እንዲመጣ ነው። እሱ እንግዲህ በየጊዜው እየተሰራ ይሄዳል ለማለት ነው። ሁለተኛ ጥያቄ ሪዮት ከሌለ ተጨማሪ ሊያደርግ የሚፈልግ ሰው ካለ እዚህ ላይ ከኛ ውስጥ እኔ አሁን ካልኩለት ተጨማሪ መስጠት የሚፈልግ ሰው ካለ የጎደል ነገር ካለ ከስራ አስፈጻሚ ውስጥ ምናልባት የሰጠሁት መልስ አጥጋቢ ካልሆነ በቂ ካልሆነ የጎደል ነገር ካለ ተጨማሪ መስጠት ይቻላል። ምናልባት ፕሮፌሰር ትንሽ ነገር ልጨምር። ሪዮት ያቀረበችው ጥያቄ በጣም ጥሩ ጥያቄ ነው። መልሱን በትክክል ሰጥተሃል። አንተ ግን አንድ ብዥታ ያለ ይመስለኛል ፐብሊኩም ላይ የሚታይ እና በብዙ ሚዲያዎችም ሲቀርብ ያየሁት አሁን የተባለውን መድረክ ለምሳሌ እዚህ ቀደም ቅርብ ጊዜ ጋዜጣዊ መግለጫ የሰጠውን እዚህ ውስጥ እንኳን እኔ ፕሮፌሰር ሕዝቅኤል አቶ አሸናፊ የተገኘንበት አንድ መድረክ ነበረ ከነ አቶ ጀዋር ከነ ኢንጂነር ይልቃል ከነ አቶ ናምን ጋር ሆነን የተሰባሰብንበት እና እሱንና አብሮነትን አንድ አይነት አድርገው የሚያዩ ሰዎች አሉ እና እሱ ስህተት ነው። የአብሮነት ኢትዮጵያ ከተቋቋመ ያው ታውቃላችሁ እናንተ ስራ ከጀመረ እንኳን ከ2 ዓመት በላይ ሆኖታል። ነገር ግን ቋሚ አመራር ለመምረጥ እና ምዝገባ ለማካሄድ አሁን ስራ ሲሰራ ነው የቆየው እንጂ ስራ ከጀመረ ከ2 ዓመት በላይ ሆኖታል። ብዙ ስራዎችን ሰርቷል። ይሄኛው ስብስብ አሁን ቅርብ ጊዜ ነው ያው እንዳያችሁት የተሰባሰበው እና ያን ኢኒሺዬቲቭ የወሰዱ ሰዎች ለኛም ግብዣ ስላቀረቡልን ከናንተም ጋራ አብረን መስራት እንችላለን የሚል ጥሪ ስላቀረቡልን እና የቀረበውን ጥሪ ደግሞ በበጎ መቀበል ስላለብን እዛ መድረክ ላይ ተገናኝተን ተወያይተን ስራ ጀምረናል ማለት ነው። ስለዚህ የየራሳችን የተለያየ መተዳደሪያ ደንብ ነው ያለን። ነገር ግን በእኛ እምነት አሁንም ቢሆን ሌሎችም ድርጅቶች እየተፈጠሩ ነው። የአማራን ትግል የሚያስተባብሩ ድርጅቶች እየተፈጠሩ ነው። ሌላ ሶሊዳሪቲ ወይም ንቅናቄ የሚል እናቶ ናምን ያሉበት ሌላ ግሩፕ አለ። የትግራይ ኃይሎችን በተመሳሳይ የደቡብ ኃይሎችን በተመሳሳይ እየፈጠሯቸው ያሉ ስብስቦች አሉ። እኛ ስብስቦቹ መፈጠራቸው ተገቢ ነው የሚል እምነት አለን፣ ጥሩ ነው የሚል እምነት አለን። ግን በተበታተነ ሁኔታ ስራ እየሰራን መቀጠላችን ህብረተሰባችንን ከማደናገር ውጪ ብዙም ጥቅም የለውም የሚል እምነት አለን። ስለዚህ ቅድም ስማቸው ከተጠቀሰው ድርጅቶች ውስጥ አንዱ ቅድም ሪዮት ያልሽው ለምሳሌ በቅርብ ጊዜ መግለጫ የሰጠው መድረክ ነው አንዱ እዛ የጠቀሰው። ከዚህ ውስጥ ካለነው ሰዎች ራሱ 3 ሰዎች ተሳታፊ ሆነናል። እንደ አብሮነት እንደ የአብሮነት ኢትዮጵያ ሳይሆን በግላችን በተደረገልን ግብዣ ተሳትፈናል። ስለዚህ እነዚህን ስራዎች ወደ ተቀናጀ ስራ እንዳውም ከዛ በላይ ወደ ተዋሃደ ስራ ማምጣት አለብን ብለን እናምናለን። ግን አሁንም ቢሆን ነገ አንድ ኃይል ቢቋቋምና አብረን እንስራ ብሎ ቢጠይቀን እንዲህ ማለት አንፈልግም። እዚህ ውስጣችን የተጠየቁ ግለሰቦች ከተጋበዙ ይሳተፋሉ። ግን ግፊት እያደረግን ያለነው ምንድነው እንደዚህ አይነቱ ዱፕሊኬሽን ጥቅም የለውም። ሁላችንም ተባብረን በጋራ መታገል ነው የሚሻለው። የተነሳንበት ዓላማ ልናሳካው የምንፈልገው ግብ አንድ ከሆነ የተለያየ ድርጅት ውስጥ መሆናችን ከጥቅሙ ጉዳቱ ያመዝናል። ወደ ህብረት ከህብረትም አልፎ ወደ ውህደት መሄድ አለብን ይያለን እና ብዙ ሰዎች ከዛ ስብስብ ጋራ አንድና አንድ አድርገው ያዩታልና የተለያየ መሆኑን በዚህ አጋጣሚ መግለጽ ስላለብን ነው። አንድ አረ ሁለት ድርጅት ነው ማለት ነው። ያኛው ድርጅት ገና በመስረታ ሂደት ነው። ገና ደንብ የማውጣት ጥረት እያደረገ ነው። እስካሁን ድረስ ቋሚ አመራርም ገና አልመረጠም። ገና የአብሮነት ኢትዮጵያ ግን ያው ዛሬ የደረሰበት ደረጃ ላይ ደርሷል። ቀደም ብሎ የተጀመረ እንቅስቃሴ ስለሆነ ዞሮ ዞሮ አሁን ማስተላለፍ የምንፈልገው መልእክት ከልባችንም አጽንኦት ሰጥተን ያቀርበው ይሄ ብዙ ድርጅት ግን ለአንድ ዓላማ የሚሰራ መኖሩ ከጥቅሙ ጉዳቱ ያመዝናል። በእኛ በኩል ምንም አይነት ቅድመ ሁኔታ የለም። ይሄን ዓላማ ለማሳካት ከሚሰሩ ኃይሎች ጋር ሁሉ በትብብርም በውህደትም ለመስራት ዝግጁ የሚል አሁን በአጭር ጊዜ ልንሰራቸው ያሰብናቸውን መርሃ ግብሮች ራሱ ትዕይንተ ህዝቡንና ሰላማዊ ሰልፎችን ራሱ ብቻችንን ከምናካሄድ ከነዚህ ኃይሎች ጋር የጋራ ግብረ ኃይል አቋቁም መስራት አለብን። ያን ብናደርግ የበለጠ ውጤታማ እንሆናለን ብለን ነው ምናምን።
ስለዚህ ይሄ የተፈጠረው ብዥታ መኖሩ ምንም ጥርጥር የለው በሂደት ግን እየጠራ ይመጣል የሚል እምነት አለ ግን እንዳልሽው ሁለታችንን አንድ አይነት አድርጎ የማየት ብዥታ ህብረተሰቡ ውስጥ በሰፊ ያለ ስለሆነ ጥያቄውን ማንሳትሽ እኛም ለማብራራትና ግልጽ ለማድረግ እድል ሰጥቶናል ብዬ ስለማመን ነው አመሰግናለሁ መልካም ሌሎችም ድርጅቶች አሉ በነገራችን ላይ ሁላችንም የምንሳተፍባቸው ሌሎችም ድርጅቶች አሉ ለምሳሌ እዚህ ውስጥ እየተሳተፈ ያለ ሌላም ድርጅት እየተሳተፈ ያለ ከዛ በፊትም በነበረ የራይዝ የሚል የጠራሁት አለ መፈጠራቸው ድርጅቶቹ በየቦታው መፈጠራቸው ሰየው የሚባል ነገር ነው የተለያየ ስራ ነው መስራት የሚችሉት ነገር ግን ቅንጅት ማድረግ ትብብር ማድረግ በሁሉም ዘንድ ያለ ነው ከዚህ ውስጥም እንደዚሁ አሸናፊ አለ አሸናፊም ስለ ራይዝ ተጨማሪ መግለጫ ሊሰጥ ይችላል አንዱን ስራ አይደራርበውም አስቀድመው የተፈጠረው አሉ እየተፈጠረው ያሉ ወደፊትም የሚፈጠሩ አሉ ዋናው ነገር በቅንጅት የመስራቱ ጉዳይ ነው አሸናፊም እዚህ ላይ ለመናገር ይችላል በራይዝ በኩል ድምጽ አይሰማም አመሰግናለሁ ፕሮፌሰር ስለተሰጠኝ እድል ስለ ራይዝ ከማንሳቴ በፊት ጥቂት ነገር ለማለት ያህል በርግጥ የአብሮነት ኢትዮጵያ ሰፊ ስራዎችን ሲሰራ እንደነበረ ሁሉም የሚያውቀው ነው ያንን በአስተባባሪ ኮሚቴ ስንሰራ ብዙ ጊዜ አቶ ልደቱን የውጭ ግንኙነት እንዲያደርግ ወክለነው የአብሮነቱን ወክሎ ሰፊ ስራዎችን በሱ አማካኝነት ለፓብሊክ ስናደርስ ቆይተናል በዛ ሂደት ያለን በርካታ ስራዎችን እየሰራን እንደነበረ እንደምታውቁት አሁን ደግሞ ቋሚ አደረጃጀት ፈጥረን ሰፊ ስራ መስራት በሚያስችል አቅም ፈጥረናል ስለዚህ የህዝቡም ኤክስፔክቴሽን እንደሚጨምር እናስባለን በዛ አግባብ እኛም ዝግጁ መሆናችንን ማረጋገጥ እንፈልጋለን አደረጃጀቱ በተቻለ መጠን ኢትዮጵያን የሚመስል ሁሉም ኢንክሉሲቭ እንዲሆን ጥረት ተደርጓል ሁሉም የማህበረሰብ ክፍሎች እንዲወከሉ በጾታም በሃይማኖትም ውክልና እንዲኖር ጥረት ተደርጓል ስለዚህ በጣም የተሳካ መዋቅር ለመፍጠር ተችሏል ይሄንን በደንብ ሁሉም እንዲረዳው ስለምፈልግ ነው ኢቭን የምርጫው ሂደትም በሰፊው በጣም ዲሞክራሲያዊ በሆነ መልኩ በሚስጥራዊ የድምጽ አሰጣጥ ሁሉንም የቦርድ አባላት ሳቲስፋይ በሚያደርግ መልኩ ነው የተካሄደው ስለዚህ ከምንም ጊዜ በላይ እስከዛሬ ከምናደርገው በተሻለ ሁኔታ ይሄንን ትግል ወደ ተሻለ ምዕራፍ ለማድረስ የሚያስችል አቅም ገንብተናል ለማለት ነው የምፈልገው የኢትዮጵያ ህዝብም ደግሞ ከጎናችን ሆኖ ይሄን ጥረታችን እንደሚደግፍና በአጭር ጊዜ ውስጥ ሀገራችን ከሰቆቃ የምትወጣበትን ሁኔታ እንደምንፈጥር ተስፋ አደርጋለሁ ከራይዝ ጋር በተያያዘ ለተነሳው በደቡብ ኢትዮጵያ የሚኖሩ በርካታ ማህበረሰቦች ህዝቦች በተናጠል ብዙ ጥረቶችን ትግሎችን ሲያደርጉ ነበረ ነገር ግን በተናጠል መንግስት በጣም በአፈናና በጭካኔ እየገደለ በጣም ተጽዕኖ ያደረገባቸው ስለነበረ ለምንድነው አብረን ቆመን ጥቅማችን መብታችን ጥያቄያችን ሁሉ ነገር ተመሳሳይ እስከሆነ ድረስ ለምን አብረን አንቆምም በሚል ሁሉም የፖለቲካ ኃይሎች ተጽዕኖ ፈጣሪዎች ለብቻችን ለየብቻችን ከምንቀጠቀጥ በጋራ ሆነን አብረን መቆም አለብን ለኢትዮጵያም ህዝብ የትግል ጥሪዎችን ያደረግን አብረን መታገልና እንደ ሀገር ለውጥ ካልመጣ ለየብቻችን በተናጠል የምናደርገው ትግል ለብቻው ምንም ፋይዳ የለውም የሚል ግንዛቤ ላይ በመደረሱ ሁሉም የማህበረሰብ ክፍሎች የተወከሉበት የምሁራን የተጽዕኖ ፈጣሪዎች የፖለቲካ ኃይሎች የፖለቲካ ፓርቲዎች በክልሉ ውስጥ የሚንቀሳቀሱት በሙሉ ወደ አንድ የመጡበት ሁኔታ ነው ያለውና የተሻለ ነገር ለማድረግ ብዙ ጥረት እየተደረገ ነው እንግዲህ የአብሮነትም በይፋ አሁንም በደብዳቤ በዛ መልኩ ጥሪ አድርጓል
ስለዚህ አብሮ ተቀናጅቶ መስራት የግድ ነው የሚሆነው በዚህ አጋጣሚ ሌሎችም ይሄንን መልእክት የሚሰሙ አካላት ሀገራችንን የመታደግ ጥሪ የሁላችንም ኃላፊነት መሆኑን ተገንዝበው እንደ ቡድንም እንደ ግልም በጋራ ጥረት ምናደርገው እንዲደግፉ ለማለት ፈልጋለሁ አመሰግናለሁ ጥያቄው አስፈላጊ ስለሆነ ነው እዚህ ላይ ጊዜ የፈጀ ነው ብዙ ኢኒሺየቲቮች በተለያየ ጊዜ በተለያየ ምክንያት የተነሳሱ አሉ እነዚህ ስብስቦች ግን አሁን እየተፈላለጉ ነው ያለው ሂደት ይሄ ነው እዚህ ውስጥ አሁን ለምሳሌ የትግራይ ተወላጆች ማህበራት በሰሜን አሜሪካ እየተሳተፈ ነው እዚህ ውስጥ ሌላ ቦታም እየተሳተፈ ነው ምናልባት መስፍን እዛ ላይ ለመናገር ከፈለክ አሁንም ተጨማሪ ለመስጠት ምክንያቱም እዚህም ብንኖር ሌላ ቦታም አለን ሌላ ጉዳዮችም አሉ የሚታየው ሂደት የዱፕሊኬት ማድረግ የማባዛት ስራ እንትን ማድረግ አይደለም ነገር ግን በተለያየ ኢኒሺየቲቭ የሚነሱ ድርጅቶች አሉ እነሱም አንድ ላይ እንዲመጡ ዋናው ነገር ውድድር እንዳይኖር ትብብር ቅንጅት አስፈላጊ ሆነም ውህደት አላማ ነው ነገር ግን የተደራጁ ድርጅቶች አሉ እየተደራጁ ያሉ ሌሎች ማናቃቸውም አሉ ለሁሉም ነገር ግን አብሮነት ክፍት ነው ሌሎችም ድርጅቶች ክፍት ናቸው እየተፈጠሩ ነው ሂደቱ አንድ ላይ የመጡ ነው እሱ ነው ጠንከር ተብሎ መታየት ያለበት መስፍን ለማለት የምትፈልገው ነገር ካለ ለመጨረሻ ማለት ድምጽ ሚውት ነው ኦኬ ትንሽ ክላሪፊኬሽን ለማድረግ ነው አንደኛ የአብሮነት እንድሳተፍ ሲጠይቀኝ ከመጀመሪያው ሬዘርቬሽንም ቢኖርም በነበረብን ሁኔታ እንደ ትግራይ ተወላጅ በነበረው ችሎታ የራሴ ሬዘርቬሽንስ የነበሩ ነገር ግን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሬዘርቬሽኖች ወደ ኋላ አተተን አንድ ላይ ሆኖ ለመፍታት የሚቻልበት ሁኔታ መፍጠር ላይ እዛ ላይ ባለኝ ስምምነት ነው አንደኛ ሁለተኛ የገባሁት እኔ በግል ነው የትግራይ አባል አይደለሁም ተወክየም አይደለም ያለሁት እንዳንድ የትግራይ ተወላጅ በጣም ብዙ ችግር ያሳለፈን በተለይ ያለፈው 5 ዓመት ጀኖሳይድ ተፈጽሞልብናል ብለን የምናምን ፍትህ ያስፈልገናል ብለን የምንል ሰላም መኖር አለበት ብለን የምንል ወደፊትም የሚኖረን ፍላጎቶች ልናሟላ የምንችለው አብረን ተባብረን ከሌሎች ኢትዮጵያውያን በመንሰራቸው በመናመጣቸው ለውጦች በመንፈጥራቸው ኤንቫይሮንመንት ነው ብለን ስለማምን እኔም እንደግለሰብ በውጪ ሆኜ ማየቱ ይሄ ፕሮሰስ እየተካሄደ ውጪው ሆኖ ማየቱ ትክክለኛ ስላልመሰለኝ ገብዞ እንዲህ አይነት ነገር ቦታውስጥ መሳተፍ ልዩነቶችንም ለማጥበብ የሚመች ሁኔታ ስለሆነ ልዩነቶችንም ማጥበብ ስል ነገር ልዩነቶች አስተሳሰባቸው ነው እንጂ እንቀይራለን ማለት አይደለም አስተሳሰቡ እንዳለ ሆኖ ሰው የሀገሪቱን ዳይሬክሽን መምራት ላይ ግን አብረን መሳተፍ አብረን መስራት ኢምፖርታንት ነው ከሚል ነው የገባሁት በግሌ ነው ያለሁት ማንንም ፖለቲካ ድርጅት አልወክልም እንደ ህብረተሰብም የትግራይን ህብረተሰብ በተክላለው ወክላለሁ በየማለም አስተሳሰብ የተወሰነ አስተሳሰቦች ይወክላል ወደፊትም ቢሆን የተለያዩ እንደዚህ አይነት ስብስቦች በሚፈጠሩበት ጊዜ የኛ ስፒሪት መሆን ያለበት በሰላማዊ መንገድ አብሮ መሳተፍ ሐሳቦችን ማጥበብ ወደ አንድ የዓላማዎች የመምጣት ሂደት አብሮ መስራት እነዚህ ኢምፖርታንት ናቸው ብዬ ስለማምን ሁላችንም ቢሆን ሌሎችም እንደዚህ ቢኖሩ በክፉ አይደለም መታየት ያለበት የተለያየ አደራጆች ቢኖሩ አንደኛ ስለ ኢትዮጵያ ስው የሚመጣ ነው ሁሉም አንድ አይነት ዓላማ አንድ አይነት መንገድ አለው ማለት አይደለም ነገር ግን ትብብር የሚመስል ነገር የለም እኛ የ5 ዓመት ከ5 ዓመት በፊት 5 ዓመት አለፈው የጄኖሳይዳል ጦርነቱ በሚጀምርበት ጊዜ
ኦልሞስት ኢንቫሪያብሊ ብቻችን ነው የተጠቃ ነው። ብቻችን የሚሆንበት ምክንያቱም እንደ ህዝብ አንድ አይነት ህብረት ስለሌለ አንዱ ሲጠቃ ሌላው አብሬ ተጠቃለሁ ብሎ የማምንበት ሁኔታ ስላልነበረ ያ ያስተማረን ትምህርት ቢኖር ሌሎች ወንድሞቻችንም እንደዚህ ነው በየተራ እየተደረጉ የሚጠቁበት ሁኔታ ነው ያለው። ያ እንዳይሆን ይሄንን በደንብ ተግባብተን አትሊስት ሌላ ቢቀር የሚያስማሙኖች ነገሮች ላይ ፎከስ አድርገን እየተነጋገርን ወደፊትም የምንሄድበትን ሁኔታ አብረን ሆነ የምንሰራበት ሁኔታ የሚፈጠር አለበት የምንት ስላለን ነው እኔም ስላለኝ ነው የተሳተፍኩት። አይ ቲንክ ድርጅቱ ይሄንን የሚላል ብዬ ስለማምን ነው እዚህ ውስጥም ያለሁት። አመሰግናለሁ። በጣም አመሰግናለሁ። አይ ቲንክ በቂ ተመልሷል። መስፍንም ጥሩ ነገር አንስተናል። ሁላችንም በግል ነው እንጂ በተወካይነት አይደለም። ድርጅቱም በብሔርም በሃይማኖትም ተወካይነት አይደለም። በግል ነው የመጣ ነው። በሁሉ ቦታችን መኖራችን ደግሞ ለማቀራረብም ይጠቅማል። ዋናው ነገር አሁን ከተባለው ነገር የሚጠቅመው ነገር ሁላችንም የምንጠቃው ለየብቻችን ስንሆን ነው። ስለዚህ አንድ ላይ መሆን አለብን። አንድ ላይ ስንሆን እናሸንፋለን የሚለው የአብሮነት መፈክር ነው። ሌሎችም ይሄንን ያስባሉ። ለማንኛውም ሁሉም ቦታ ክፍት ነው። ሁላችንም በግል መተን ነገር ግን በተለያዩ ቦታዎች እንሳተፋለን። በጅታን የሚፈጥረው ይሄ ከሆነ ሁላችንም በተወካይነት አይደለም በግል ነው የመጣ ነው። አላማው ግን አንድ ነው። ስለዚህ በቂ መልስ የተመለሰ ይመስለኛል። ሌላ ጥያቄ ካለ ወደ ሌላ ጥያቄ መሄድ እንችላለን። ምናልባት ፕሮፌሰር ኢንጂነር ቡልጌታ ዶክተር መቅደስም አጠቃላይ ሂደቱ ላይ አስተያየት ባጭሩ መስጠት ከፈለጉ እኔ እቺን ነገር እዚሁ ላይ ጥያቄ ካለ ልመራ እችላለሁ። መስጠት ከፈለጉ ክፍት ነው። ጥያቄ ሌሎች ጥያቄዎችም ካሉ ሞገስ ሌሎችም እዚህ ውስጥ ያላችሁ ጥያቄ ካላችሁ ካልሆነ እድል ለሌሎች ለመስጠት ይቻላል። እኔ ጥያቄዎች አሉኝ። ሪዮት ተጨማሪ ጥያቄ ከሌላት ወይንም ደግሞ መልካምም ከስቱዲዮ ጀርባን ያለችውና እነሱ ከሌላቸው እኔ ወደ ጥያቄ መግባት እችላለሁ። ሌላኛውም አንድ እዚሁ መጠየቅ የምፈልገው እኛ ጥቂቶች ስለሆንን ላይቭ ጥያቄ የሚጠይቁ ሰዎች ካሉን አንድ ሁለት ሰዎችን ጥያቄ ለማስተናገድ የሚቻል ከሆነ ሪኩዌስት ለመጠየቅ ነው። እሱንም ከግንዛቤ እንድታስገቡ ነው። እኔ ጥያቄ ልጠይቅ፣ ወደ ጥያቄ ልግባ ሌሎቹ ከሌሉ። የመጀመሪያው ከማንዴት ጋር ተያይዞ ነው እና መግለጫውንም አሁን እያነበብኩ ነበር ካጋራችሁኝ በኋላ በአብሮነት ህጋዊ እውቅና መሰረት የህዝባዊ ቢተኝነቱን የመምራት ከፊት ሆኖ የመምራት ማንዴት አለው ወይ የሚለው ላይ መግለጫ ብትሰጡ ጥሩ ነው። ዛሬ በአሜሪካ ህግ ተመዝግቦ ነው ያለው። ማንዴቶቹ የተዘረዘሩ አሉ በባይሎ ቅድም ልደቱም ለመግለጽ እንደሞከረው እሱም ባይሎ እያንዳንዱን እኛ ስለማናውቅ ህዝባዊ ቢተኝነቱን ከፊት ሆኖ መምራት ይችላል ወይስ አይችልም የሚለው አንድ ጥያቄ ነው። ሁለተኛው ጥያቄ ትብብርም ተገልጿል። ከማንኛውም ድርጅት ጋር በተመሳሳይ ዓላማ ካላቸው አደረጃጀቶች ጋር አብረን እንሰራለን፣ ዱፕሊኬት ለማድረግም አይደለም ዓላማው በተባለው መሰረት አገር ውስጥ ካሉት ጋር ትብብር ታደርጋላችሁ ወይ? ማለትም ኢትዮጵያ ውስጥ ካሉት በተለይ ከፖለቲካ ፓርቲዎች ጋር በትብብር ተሰራላችሁ ወይ የሚል ነው። ሁለተኛው የመጨረሻው ቀደም አቶ ልደቱ ማብራሪያ ሲሰጥ የመጀመሪያው ዙር ላይ ይሄ መንግስት በድንገት በሆነ ጊዜ ላይ ሊወርቅ ይችላል፣ ለዚህ ዝግጅት ያስፈልጋል፣ ከሱ ውስጥ ደግሞ አንዱ አደረጃጀት ያስፈልጋል የሚል የሰማው ስለመሰለኝ ነውና ብዙዎቹ ይሄንን አሁን ይፋ ያደረጋችሁትን ኤግዜኪቲቭ ኮሚቴ ወይም የሥራ አስፈጻሚ ኮሚቴን ገቨርንመንት ኢን ኤግዛይል እያሉ ነው አስተያየት የሚሰጡት ወይም ትይዩ መንግስት ትይዩ ካቢኔ እያሉ ነው እየጠሩ ያሉትና ምናልባት ይሄ ብልጽግና መንግስት ወይ መገዛዝ ቢወርቅ በድንገት ቢፈረካክስ ይሄኛው ያንን ሚና ተክቶ ይሰራል ወይ ነው። እነዚህ ሶስት ጥያቄዎች አሉ። እሱ ላይ መመለስ ትችላላችሁ። እሺ እዚህ ላይ ቅድሚያ ልስጥና ከእናንተ ውስጥ ለመናገር ከስራ አስፈጻሚ ውስጥ ለመናገር የሚፈልግ ካለ መጀመሪያ ለመናገር ከተፈለገ
አይደለም እኔ ራሴ ልጀምር እዚህ ውስጥ በብዙ ቦታ እንዳለው ማንዴት አለው ላልከው የህዝባዊ ጉዳይን ለማነሳሳት ማን ማንዴት ለማን ሰጥቶ ያውቃልና ነው እዚህ ጋር ብቻ የሚጠየቀው። ውጭ ሀገር ያሉት ሌላ ቦታ ያሉት እምቢ የሚሉት በውክልና ነው በዛ ነው ማን ለማን ይሰጣል በዚህ ጉዳይ። ለማንኛውም አብሮነትን ወይም ሌሎቹም ለመርዳት ነው እንጂ እዚህ ሆነን እኛ ባለ ማንዴቶች ነን ለማለት አይደለም። ጥያቄው እንደዛ ነገር ከሆነ የማንዴት ጉዳይ የለም። ህዝባዊ እሱ ነው ጥያቄው። ፕሮፌሰር ከፊት ሆናችሁ ህዝባዊ እምቢተኝነትን ትመራላችሁ ወይ የሚለው ነበር ጥያቄ። ለማስተባበር ለማቀናጀት ሐሳብን ለማፍለቅ የሐሳብን እና ለመፍጠር እንሰራለን ነው አላማው። በጽሁፉም ላይ ያለው ይሄንን ነው የሚለው እንጂ የማንዴት ፍለጋ አንሄድም። ኃላፊነታችንን ግን ለመወጣት ዝግጁ ነን። እዚህ ውስጥ ያለነው ሁላችንም ኃላፊነት አለብን። ፈቃደኝነት የመጣ ነው። ኃላፊነትን ለመወጣት በህዝባችን ላይ የተጫነን ሸክም ለማንሳት የምንችለውን ሁሉ አስተዋጽኦ ለማድረግ እንሄዳለን። የማንዴት ጉዳይ ያለ የለም። ትብብር ከሀገር ውስጥ ታደርጋላችሁ። ሀገር ውስጥ ያሉበትን ሁኔታ ስለምታውቁ በዚህ ላይ እናደርጋለን። እንደዚህ አይነት ግንኙነት አለን ለማለት አስፈላጊም አይደለም። ነገር ግን አሁን እንዳልኩት እዚህ ውጭ ሀገር ሆነን እኛ መሪዎች እንሆንበታለን የሚል ግብዝነትም የለብንም። መሪዎቹም ሀገር ቤት ውስጥ ያሉት ናቸው። ተጋፋጮቹ ሀገር ቤት ውስጥ ያሉ ናቸው። አሁን ሶስተኛ ለጠየቀው ጉዳይ ደግሞ አማራጭ ሊሆኑ የሚችሉትም ሀገር ቤት ውስጥ ያሉት ናቸው። ለነሱ ድምጽ ለመሆን ለነሱ ለመርዳት ለነሱ ለማገዛ ለማድረግ ካልሆነ በስተቀር እዚህ ውጭ ሀገር ሆነን ነው እኛ አማራጭ ኃይል ምን ሆነው ወይም ፓርላማ ምን ሆነው ወይም መንግስት ስልጣን ምን መስለው። ለነገሩ ለኢትዮጵያ ያስፈልጋል፣ ሌላ አማራጭ መኖሩ ያስፈልጋል። ግን እኛ አይደለም ነው ሶስቱን የመለስኩ ይመስለኛል በእኔ በኩል ያለው። ምናልባትም እስካሁን ድረስ ቅድም ደረጃ ማስታወሰኛል ምክትል ሰብሳቢ ማለት መቅደስ አንቺን የሚመለከት ነው የሚመስለው ጉዳዩ። እንዲያውም የጀንዚ ጉዳይ ከተነሳ እሺ አመሰግናለሁ ፕሮፌሰር ካለው ላይ ትንሽ ነገር ብቻ መጨመር ነው የምፈልገው። እንደተባለው በማንዴት ሳይሆን እዛ ሀገር ቤት ያለውን ፕሮብለም ለመረዳት መቼስ በቃ ሰው መሆን አንደኛ ከዚህ ኢትዮጵያዊ መሆን በቂ ነው። ፕራይመሪ የኛ ፎከስ አድርገን እየሰራን ያለነው የስልጣን ተደራዳሪ ለመሆን ሳይሆን ማናችንን የሚመለከተን አደሰኝ ታይም ደግሞ እየታለፈበት ያለው ነገር ላይ አትሊስት እኛ ባለን ፕላትፎርም ሀገር ቤት ያሉትን ሰዎች ብቻቸውን እንዳልሆኑ ቢከዝ ነገርየው የሲስተም ስለሆነ እነሱ ያሉበት ሁኔታ ደግሞ ግልጽ ነው። ኤቭሪ ነገር ሴንተር የሚደረግ ነው ማለት አክቹዋሊ የሚባል ኢቨን ላይክ ካለው ጠቅላላ ምን ላይ ብዙ ነገር መሀል ላይ ሽምን ማድረግ እንችላለን የሚል የተሰባሰበ ምናልባት መግለጫውን በትክክል ከሰማን ወይም በዚህ ላይ ማንበብ ከቻለን ኢንቴንሽኑ ስልጣንን ለመያዝ እና የስልጣን ተገዳዳሪ ምናልባት ወይም ሞገስ ኔሽን ያደረገው ካቢኔ የመሆን ፍላጎት ነበር። ነገር ግን የሚመጣው ለውጥ ለመሆን ኔሰሰሪ ስትራክቸር ነው ማለት እዛ ላይ የሚሰሩ ሰዎችን በሀሳብም በሚያስፈልግ ነገርን ሰፖርት ለማድረግ ምን እንደሆነ ብዙ ምናልባትም የዚህ ነገር ስለተነሳ የጆሪቲ ሀገራችን ውስጥ ያለው ወጣት ነው። ወጣቱ ደግሞ ምን ላይ ታማኝ እናውቃለን። የደረሰ ያለው ፕሮብለም ተጠቂ አንደኛ ሁሉም የኛ አላማችን ምንድነው ዳይሬክሽን ማስያዝ ተቻለ። አዲስን ታንደሞ በሚያስፈልግ ነገር ነው ሰፖርት ነው። ስለዚህ ጠቅላይ ለማድረግ ሁሉ ሆኖ መፎካከልና ምናልባት ያኛው ስላይድ ቢያደርግ እኛ ደግሞ ለምን መልካም በጣም አመሰግናለሁ። ሙሉጌታ አሁን ዝም ብለሃል፣ ድምጽ ይሰማል። ፕሮፌሰር እስኬል በጣም አመሰግናለሁ ለሰጠኝ እድል። ቅድም ወንድሜ መስፍን
ካቆመበት ብነሳ ደስ ይለኛል። ከ5 ዓመት በፊት የኢትዮጵያን ህዝብ ከትግራይ ህዝብ ጋር ስርዓቱ እንዴት አይነት ግጭት ፈጥሮ በተለይ የትግራይን ህዝብ ከኤርትራ ህዝብ ነጥሎ የኢትዮጵያ ህዝብ በትግራይ ህዝብ ላይ እንዲዘምት እንዴት እንዳደረገ እናስታውሳለን። ያም ካለቀ በኋላ የተለያዩ ስርዓቱ የተለያዩ የፖለቲካ ጉዳዮችን ነጣጥሎ እየወሰደ የአማራን ህዝብ ከትግራይ ህዝብ የትግራይን ህዝብ ከኦሮሚያ ህዝብ ሲያጣላ የኖረበት ዋነኛው ምክንያቱ የዛን የቀውስን የመፍጠር ቀውስን ፋብሪኬት የማድረግ ስርዓት ወይንም ጥበብ የስልጣኑ መሰረት አድርጎ የያዘ መንግስት ስለነበረ ነው። ከ5 ዓመት በፊት ይሄ ለብዙ ሰው ግንዛቤ ነበር የሚል እምነት የለኝም። ከዛ በፊት ህብረተሰብ ከህብረተሰብ የጎንዮሽ ትግል ነበረው። አንዱ ህብረተሰብ ከአንዱ ህብረተሰብ ጋር እንኳን አይነጋገርም ነበር። ያ ግን ዛሬ ተቀይሯል። ዛሬ ከ5 ዓመት በፊት የነበረው አይነት ሁኔታ አይደለም ያለው። ስርዓቱ የሁሉም ህዝብ ጠላት እንጂ ያንድም ህዝብ ወዳጅ እንዳልሆነ ለአንድም ህዝብ ያልቆመ እንደሆነ ግልጽ ነው ዛሬ። ሁሉም ግን ይሄን ተገንዝቦት ይሄን ስርዓት ወደ አንድ መተው ለማስወገድ የሚያስችል የፖለቲካ አደረጃጀት ብቃት ያለው ፍላጎት የሚታይበት ጉድለት ስላለ ይሄንን ትግል ወይም የህዝቡን ሰቆቃ የህዝቡን መከራ ትግሉን ተጠናክሮ ያንን ለማሟላት የሚያስችል አደረጃጀት መፈጠር እንዳለበት በመገንዘብ ነው የአብሮነት ኢትዮጵያ እየሰራ ያለው። ይሄ ማለት የአብሮነት ኢትዮጵያ ሀገር ቤት ውስጥ ያሉ ትግሎችን የሚቀናባበሩበትን ፕላትፎርም ፈጥሮ ይሄንን ስርዓት ማስወገድ የሚያስችል አደረጃጀት ለመፍጠር እና ያ መሆኑን ፕላትፎርሙን ፕሮቫይድ ወይንም አጋጣሚውን ፈጥሮ እንዲሰባሰቡ ለማድረግ እንጂ እዚህ ውስጥ የፖለቲካ አምቢሽን ያለው ስልጣን ወይንም ሌላ ጉዳይ ፍላጎት ያለው እንደሌለ በየአጋጣሚው ያብሮነት የዛ አይነት ፍላጎት እንደሌለው አቶ ልደቱም በተለያዩ ኢንተርቪዎች ገልጾታል። የአብሮነት ውስጥ ያቋቋም ነው። በዛ በማቋቋም ሂደት ውስጥ የነበሩ ሰዎች ሁሉ በሙሉ ዋን ቱ ዋንም በግሩፕም ፕሌጅ የተደረገው ነገር ነው። ስለዚህ መንግስት ስርዓቱ በሚፈርስበት ሰዓት ተዘጋጅቶ የሚጠብቅ መንግስት አይነት አይደለም። ይሄ እንዲታወቅ ይላል። ግን እንዳያችሁት በአብሮነት መግለጫችን ላይ ሲሰጥ 4-5 ነገሮች ለማካሄድ እቅድ አለ። አንደኛው ውጤታማ ሰላማዊ ህዝባዊ ቢተኝነትና ሁሉን አቀፍ የሽግግር ሂደት የሚያመጣ ረቂቅ ሰነዶችን ማዘጋጀት፣ የሽግግር ስርዓትንና ትግሉን ወደ ግብ የሚያደርሱ ዶክመንቶች ማዘጋጀት፣ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ የሽግግር ሂደት ይጀመር፣ ዘላቂ ሰላም ይስፈን በተሰኙ መሪ ሐሳቦች ላይ የሚያተኩር ዓለም አቀፍ የኢንተርኔት ትዕይንተ ህዝብ ማዘጋጀት፣ በዋሽንግተን ዲሲ እና በለንደን የሰላማዊ ሰልፍ ማዘጋጀት፣ ቋሚ የሆኑ የማህበራዊ መገናኛ ሚዲያዎችን ማደራጀት፣ ማስተዳደር፣ ጊዜና ሁኔታ ሲፈቅድ የድርጅቱ ስራ የሚመሩበት ቢሮ ያስፈልገዋል። እነዚህን ነገሮች ለማከናወን ደግሞ ከላይ የጠቀስኩትን ተግባራት ለማከናወን የገንዘብና ቁሳቁስ እርዳታ ያስፈልገዋል። በመግለጫው ላይ እንደሰማችሁት የገንዘብና ቁሳቁስ ማሰባሰብና ማደራጀት የኔ ኃላፊነት ነው። የተሰጠኝና ወዲጄ የተቀበልኩትን ኃላፊነትን ልወጣ የምችለው የአብሮነት ኢትዮጵያ የቆመለትን ዓላማ እቅድና ግብ የምትደግፉ ኢትዮጵያኖች በምትሰጡት ትብብርና ድጋፍ መጠን የተወሰነ ይሆናል። ስለሆነም የገንዘብና
ቁሳቁስ እርዳታ ለማድረግ ፈቃደኛ የሆናችሁ ሁሉ በአብሮነት የኢትዮጵያ ኢሜል አድሬስ ድጋፍ እንድትሰጡ ትብብራችሁን እንድትቀልሱ በዚህ አጋጣሚ መግለጽ ፈልጋለሁ። ልንሰራ የተዘጋጀንባቸው ስራዎች ጊዜ ገንዘብና የሰው ኃይል የሚጠይቁ ስለሆነ በዚህ አጋጣሚ እንደው አጋጣሚ ሆኖ ወስጄ ይሄን ለማሳሰብ ነው። በኢሜል አድራሻችን ያብሮነት 2016@gmail.com ኮንታክት አድርጉን ድጋፍ ልትሰጡ ፈቃደኞች ሆናችሁ ኢትዮጵያኖች። አመሰግናለሁ። መልካም ኢንጂነር ሙሉጌታ ነው ያው ሙሉጌታ ነው ማለት ስራህን ጀምረሃል አንተ እዚሁ። በዚህ በጣም እናመሰግናለን። ያው እኛ የጎደለ ነገር አለ በዚህ ትግል ውስጥ በሰላማዊ ፖለቲካ ምህዳር የሚባለው በኢትዮጵያ ውስጥ ሙሉ በሙሉ የተዘጋ ነው። ያ ሲዘጋ ደግሞ የትም ሀገር ሄዱ የተዘጋ እዛ ካለ ወጣ ብሎ ደግሞ መንቀሳቀስ ያለ ነገር ነው። በዛ ቦታ ላይ ያለውን ጉድለት ለመሙላት እንጂ የድርጅቶችን የፖለቲካ ድርጅቶችን ሌሎችም ድርጅቶችን ቦታ ለመውሰድ ፍላጎት እንደሌለን ነው የተነገረው። ሌሎች ጥያቄዎች ካሉ ለመመለስ ዝግጁ ነን። ሞገስም ብዙ ጥያቄዎች አሉን ብለህ ነበረ እና መጠየቅ ይችላል? ክፍት ነው። እሺ መልካም አለ በጣም እሺ በጣም አመሰግናለሁ። መልካም ሞላኒ ከሚዲያ ነው የመጣሁት። ጥያቄዎችን ለማቅረብ የመጣሁት በዚህ ስብስብ የተገኘሁት በጋዜጣው መግለጫው ጥያቄዎችን ለማዳመጥ እንዲሁም ለመከታተል ነው። እያዳመጥኩኝ የቆየሁት ምናልባት ይሄ ስብስብ ማን ነው ምንድነው የሚለውን ነገር ለመስማት ነው። ግን ስቲል ለኔ ግልጽ አልሆነም። ጥያቄዎችን አጠር ለማድረግ ያክል ምንድነው ያሰባሰባችሁ ዓላማ ምንድነው? ሰፖርት ለማድረግ ትላላችሁ፣ ሌላ ጊዜ ደግሞ ህዝባዊ እምቢተኝነትን ለመፍጠርና ለውጥ ለማምጣትም ትላላችሁ። በእርግጥ ትክክለኛ ዓላማችሁ ምንድነው? ይህንን ጥያቄ የጠየቁበት ምክንያት አንደኛ ብዙዎቻችሁን በሌሎች ድርጅቶች እናውቃቸዋለን፣ በሚዲያዎች እናውቃቸዋለን፣ ምን አይነት አስተሳሰብ አላችሁ የሚለውን እናውቃቸዋለን። ወደ አብሮነት ኢትዮጵያ ስትመጡ ምንድነው ያሰባሰባችሁ ያቀራረባችሁ ወይም ደግሞ ይሄ ሐሳብ አስተባስቦናል የምትሉት ምንድነው? ኢትዮጵያ ውስጥ ለውጥ ስለሚያስፈልግ ብቻ አይመስለኝም። ሁሉም ለውጥ ያስፈልጋል፣ ግን ዋናው ትርጉም የሚሰጠው ከለውጡ በኋላ ምንድነው የሚለው ነውና በዛ ጉዳይ ነው ወይ አብራችሁ ለመስራት የተሰባሰባችሁት? ከተሰባሰባችሁት ዓላማችሁን ለኛ ግልጽ አድርጉልን። ምክንያቱም በኢትዮጵያ ውስጥ ገለልተኛ ሰው አለ ብዬ አላምንም። በፖለቲካም በጋዜጠኝነትም በሌላም በማህበራትም በምንም ለሆነ ወገን ያደላ እንጂ ገለልተኛ ለኢትዮጵያውያን ለሁሉም ያስባል ብዬ የምጠብቀው እንደ ድርጅት እንደማዋቀር አለ ብዬ አላምንም። ሰው ከዛ አንፃር ምን ዓላማ ይዛችሁ የተሰባሰባችሁት የሚለው ነገር ግልጽ ብታደርጉልን ጥሩ ነው። ምክንያቱም እኔ የምሰራው ፍሪ ፕሬስ ሚዲያ ነው። ለአማራ ህዝብ ድምጽ ይሆናል ብዬ የማስበው ሚዲያ ነው። እኔም በዛ ነው የቆየሁት። ገለልተኛ ጋዜጠኛ ነኝ ብዬ ራሴን አልጠራም። እንደ አማራ ህዝብ ደግሞ ሳይው የአማራ ህዝብ ላለፉት 35 ዓመታት በመዋቅር ደረጃ በተደገፈ መልኩ የዘር ማጥፋት ወንጀል የሚፈጸምበት ህዝብ ነው። ብቻውን የቆመ ማንም ያልቆመለት ብቻውን የተጋፈጠ ህዝብ ነውና በእነዚህ ጊዜያት ውስጥ በድርጅት ሲቋቋም መንግስትንን ብሎ ሲመጡ ሁሉም ጸረ አማራነትን አንገበው ህገ መንግስትም ይሁን መንግስት ካልሆኑ ደግሞ በፓርቲያቸው በማህበራቸው በየቆሙበት አደረጃጀት ሁሉ ጸረ አማራነትን አንግበው የሚንቀሳቀሱ ብዙ ድርጅቶችን ብዙ ፖለቲከኞችን አይተናልና ከዛ አንፃር እዛ ውስጥም በእንደዛ ምፈርጃችሁ በእኔ በግል ምፈርጃችሁ አላችሁበት ውስጥና ምንድነው ዓላማችሁ የሚለው ነገር ግልጽ ብታደርጉልን ጥሩ ነው። ሁለተኛው ሌላም ቦታ እንሳተፋለን ብላችኋልና ይሄ ባክአፕ ፕላናችሁ ነው ወይ? በብሔር ድርጅት ውስጥ ያላችሁ ወይም ደግሞ ኢትዮጵያ ውስጥ ኢትዮጵያን እንደ ሀገር ማስቀጠል አብሮነት ኢትዮጵያ ከስሙ የሚነግረን ስላለ ማለት ነው። ኦኬ ኢትዮጵያ እንደ ሀገር ከቀጠለች በዚህኛው ድርጅት ካልቀጠለች ደግሞ ተከፋፍለ ሀገር እናደርጋለን የሚሉ ብዙ ድርጅቶች ስላሉ ወይ ተቋማት ስላሉ ይሄኛው ፕላኔ ያኛው ፕላን ቢያረጋችሁ ለመንቀሳቀስ ነው ወይ ያላችሁት የሚለውን ብትመልሱልን ጥሩ ነው። ሌላው በመግለጫችሁ ላይ ትልቅ ጦርነት ቀጠናውን ሊያተራምስ የሚችል ጦርነት ተደቅሞብናል ብላችኋል በመግለጫው ላይ እንደዛ ይላል። እንደገና ደግሞ በ2 በ3 ወራት ውስጥ ህዝባዊ እምቢተኝነትን
እናደርጋለን የሚል እቅድ አላችሁና አይጋጭም አላማችሁ የትኛው ነው ለማስቀደም ያሳባችሁ በትክክልስ በፕላን አድርጋችሁ ነው የምትጠይቁት የጊዜያዊ ነው የሚለው ለመጠየቅ ነው አመሰግናለሁ መልካም እንደሚመስለኝ ጥያቄ 3 ነው አላማችሁ ምንድነው ነው አላማችን ያው የተጻፈም አለ እንደገና በድገም ካስፈለገ ይነግረን ባጭሩ ሊነግረን ይፈልጋል እዚህ ውስጥ ያላችሁትን በሌላ ሁኔታ እናቃቸዋለን ፈርጃቸዋለን ስለዚህ ማንነታችሁ እንደገሩን ነው ይመስለኛል ሶስተኛው ጥያቄ ስለ ጦርነት ጋር ያይዘው በዛ ላይ ያለውን አቋም ነው አሁን የድርጅቱን ነው የምንናገረው የግላችንን አቋም አይደለም እዚህ አብሮነት ኢትዮጵያ አላማ ነው እንጂ የግል የሚለውን እኮ ቀደምም ሐሳብ ስንሰጥ ብዙ የሚያለያዩ ነገሮች አሉ ብዙ ይሄ ደግሞ ጤናማ ነው በተለያየ አስተሳሰብ በአንድ ሀገር ውስጥ ሊኖር ይችላል በነገራችን ላይ በአንድ ሰው ውስጥም የተለያየ አስተሳሰብ ሊሆን ይችላል ልቤ እኮ ተከፈለ ይባላል እና አንድ ሰው ሊኖረው ይችላል ሰው እንደ ግለሰብ መልስ ለመስጠት አይደለም በዚህ ጉዳይ ላይ የተደበቀ ዓላማ ያለው የለም ሁሉም ስራ ያለው ነገር ግን አገር ወዳድ ስለሆነ ህዝብ ወዳድ ስለሆነ የአማራም ይሁን የኦሮሞም ይሁን ሌላም ሁሉ ህዝብ ወዳድ ስለሆነ ስለዛም ይቆማል ሌላ ማንነትን ይዞ ደግሞ ሌላ ዓላማ ይዞ ከሌላ ጋር የሚተባበርበት አለ ዓላማችሁ ምንድነው በሚለውና በዚህ በጦርነት ጉዳይ ላይ አተወደቱ ደጋግመህ ስለ ዓላማችን ብትነግር ደስ ይለኛል እሺ አመሰግናለሁ ፕሮፌሰር አሁን ያው መልሱን አንተም ተናግረኸዋል ታስታውሱ ከሆነ የአብሮነት ኢትዮጵያን የመስረታ ሂደት በሚመለከት አንድ ዶክመንትም አሰራጭተን በሚዲያዎች እንዲደርስ አድርገናል ምንድነው መስራት የምናስበው ዓላማችን ምንድነው የሚለውን እዛም ሰነድ ላይ በደንብ አስቀምጠናል ያው መተዳደሪያ ደንባችን ላይ አለ ግን ደግሞ ከሁሉም በላይ እኛ ስራ ከጀመርን ጀምሮ ምን ሰራቸው ስራዎች ዓላማችንን በግልጽ የሚያሳዩ ይመስላል ለምሳሌ ወደ 6 መድረኮችን አዘጋጅተናል አንዱ ያደረግነው ምንድነው አገር ውስጥ ያሉ የፖለቲካ ኃይሎች ተሰባስበው የአጀንዳ ልየታ እንዲያደርጉ በመካከላቸው ያሉ ቅራኔዎች ምንድናቸው ከነዛ ቅራኔዎች በተለየ አብረው ሊሰሩባቸው የሚችሉ የጋራ ጉዳዮቻቸው ምንድናቸው የሚል የአጀንዳ ልየታ 2 መድረኮችን አዘጋጅተናል አንድ ጊዜ 26 ታዋቂ ሰዎች የተገኙበት አንድ ጊዜ 12 ታዋቂ ፖለቲካ ሰዎች የተገኙበት አካሂደናል ከዛ በኋላ ደግሞ ያው አንድ ትልቅ የትዕይንተ ህዝብ በኢንተርኔት አካሂደናል የህብረተሰቡን ሞራል ያነሳሳው አዲስ የትብብር መንፈስ የፈጠረ ነው ያ መድረክ በሚሊዮኖች በታሪክ ለመጀመሪያ ጊዜ በቀጥታ የተከታተሉት እዛ ላይ 15 ታዋቂ የፖለቲካ ሰዎች በፍጹም አንድ ላይ ይታያሉ ተብለው የማይገመቱ አገዛዙን በጣም ያስደነገጡ ሁኔታዎችን የፈጠረ መድረክ አዘጋጅተናል እና በፍጹም ተገናኝተው የማያውቁ አካላት እዛ መድረክ ላይ ተገናኝተው ስለወደፊቷ ኢትዮጵያ ያላቸውን አቋም ሲገልጹ አይተናል ያን ካደረግን በኋላ ደግሞ ጋዜጠኞች የትግል ጉዳይ ላይ እንቅስቃሴ የምታደርጉ ጋዜጠኞች በትብብር እንዴት መስራት ትችላላችሁ የሚለውን መድረክ አዘጋጅተን ማወያየታችንን ያው መልካም አንቺም በደንብ ምታቂው ይመስለኛል ተሳትፎ ያደረግሽበት ነው ቀጥሎ ሲቪክ ማህበራት የኢትዮጵያ ሲቪክ ማህበራት የኢትዮጵያ ህዝብ ትግል ተጠናክሮ ለአሸናፊነት እንዲበቃ ምን አስተዋጽኦ ሊያደርጉ ይችላሉ እና ሲቪክ ማህበራት ውስጥ ተሳትፎ ያላቸው ሰዎች ጋብዘን ውጤታማ የሆነ ውይይት ማድረግ ይችላል ከዛ ምሁራን በተለያየ መስክ ውጤታማ ናቸው ዕውቀት አላቸው ልምድ አላቸው የሚባሉ ምሁራንን እንዲሁ በመድረክ አሰባስበን እንዲወያዩ አድርገናል ወደ 15 የሚሆኑ ታዋቂ ምሁራን በትግሉ ምን አስተዋጽኦ ምን ሚና ሊኖራቸው እንደሚችል መድረክ አዘጋጅተናል እነዚህ መድረኮች ቀላል መድረኮች አይደሉም እና አጠቃላይ ዓላማችንንም ያሳያሉ እኛ ምረጡን ይያልን አይደለም ለፖለቲካ ስልጣን ወዳደራለንም አላለም እኔ የግሌን ብጠየቅ
ውጭ ሀገር ሆኖ ፓርቲ አቋቁሞ በመስራት አላምን ድሮም ስገልጸው የነበረ አቋሚ ነው። አሁን ሀገር ቤት ለመግባት ችዬ ቢሆን ኖሮ ፓርቲ አቋቁሜ ከሌሎች ጓደኞቼ ጋር ለመታገል ነበር ፍላጎቴ። አሁን ውጭ ሀገር ስቀር ግን የአብሮነት ኢትዮጵያ ጋር አብሬ የምሰራው በፓርቲ ተደራጅቶ ውጭ ሀገር ሆኖ መስራት ብዙም ትርጉም አለ የሚል እምነት ስለሌለኝ፣ ስለዚህ የተደራጁትን ፓርቲዎች ማገዝ፣ ለነሱ መድረክ መፍጠር፣ ረቂቅ አጀንዳዎችን እያቀረቡ የጋራ አጀንዳዎች በእነዛ ዙሪያ ህብረት እንዲፈጥሩ ትብብር እንዲፈጥሩ ማድረግ ይጠቅማል የሚል ነው እና አላማችን በሐሳብ በመንገልጸው ብቻ ሳይሆን በተግባር እያሳየን ባለነው እንቅስቃሴ በደንብ እየታየ ነው። እንዲመራ ማድረግ ነው። ለዛ አስፈላጊውን እገዛ ማድረግ ነው። ግን at the same time ደግሞ የህዝቡን የትግል እንቅስቃሴ የሚያጠናክሩ ተቃውሞውን ሊገልጽበት የሚችል መድረኮችን ደግሞ እናዘጋጃለን። አይደለም ቀርቶ የኛ አይነት የፖለቲካ ጉዳይ የሚሰራ መድረክና ሰላማዊ ሰልፎችን ህዝባዊ ቢተኞችን በየቤታቸው የተቀመጡ የሶሻል ሚዲያ ተጠቃሚ ሰዎች እኮ ይጠራሉ። በየሀገሩ ሲያካሂዱ ያየን ነው። ግለሰቦች ሊጠሩ ይችላሉ፣ ማህበራት ሊጠሩ ይችላሉ፣ የሰብአዊ መብት ድርጅቶች ሲቪክ ማህበራት ፕሬሸር ግሩፖች ሊጠሩ ይችላሉ። ያ ጉዳይ ለፖለቲካ ድርጅቶች ብቻ የተተወ አይደለም። የኛም አካል የፖለቲካ ድርጅት አይደለም፣ ግን አንድ ተጽዕኖ ፈጣሪ ፕሬሸር ግሩፕ ነው። ስለዚህ በፖለቲካ ጉዳይ ደግሞ ያገባናል። ለስልጣን አንወዳደርም እንጂ እንደ ፖለቲካ ፓርቲ አንመዘገብም እንጂ በፖለቲካ ጉዳይ ስራዎችን እንሰራለን። ፖለቲካዊ ነክ የሆኑ ስራዎችን ነው የምንሰራው። ስለዚህ ሌሎች ሳይሰሩት ሲቀሩ አስፈላጊ ሆኖ ሲገኝ ህብረተሰቡ ተቃውሞውን ስሜቱን የሚገልጽበት መድረክ መፍጠር አንዱ ስራችን፣ በዶክመንታችን ላይ ያስቀመጥነው አንዱ ኃላፊነታችን፣ ከሌላ ማንዴት የምንጠብቅበት ጉዳይ አለ። ስለዚህ እሱን ታሳቢ ማድረግ ተገቢ ይመስለኛል። ሌላው በ2 ወር በ3 ወር ያልነው ህዝባዊ ቢተኝነት እናካሂዳለን አላልንም። መግለጫውን በደንብ ስላላየሽው ይሆናል። መልካም። በ2 እና በ3 ወር ያልነው አንድ ትልቅ ትዕይንተ ህዝብ በኢንተርኔት እናካሂዳለን። ዋሽንግተን ዲሲ እና ለንደን ላይ በአይነቱ የተለየ ከፍተኛ የህዝብ ተሳትፎ የሚታይበት የኢትዮጵያን አብዛህነት በደንብ አጉልቶ ሊያሳይ የሚችል ሰላማዊ ሰልፍ እናካሂዳለን ያለው እና ደግሞ የሰነድ ዝግጅቶች እናካሂዳለን በመጪዎቹ 2 እና 3 ወራት እንጂ ህዝባዊ ውጤታማ ያለው ህዝባዊ ቢተኝነት በእነዚህ 2 ወራት እናካሂዳለን አላለም። ግን መታወቅ ያለበት እነዚህ በመጪዎቹ 2-3 ወራት ምንሰራቸውም ስራዎች ዞሮ ወደ አገዛዝ አንበርክክ ህዝባዊ ቢተኝነት የሚመሩ እንዲሆኑ ነው የምፈልገው። የህብረተሰቡን ተነሳሽነት እንዲያሳድጉ፣ ህብረትን እንዲያጠናክሩ እና ህብረተሰቡ ይቻላል የሚል እምነት ኖሮት ወደ ህዝባዊ ቢተኝነት በመጨረሻ እንዲሄድ ለማድረግ ነው የምንሰራው እና እሱን ማንሰራው ጉዳይ አይደለም፣ የምንሰራው ጉዳይ ነው። ህዝባዊ ቢተኝነት ለመጥራት የግድ የፓርቲዎችም ኃላፊነት አለ። ማንም ሲቪክ ማህበር ፕሬሸር ግሩፕ ዜጋ ራሱ በማህበራዊ ጉዳይ ተሳትፎ ያለው ያደርገው ይችላል። አሁን በአለም ላይ መንግስት እየለወጡ ያሉት የፖለቲካ ፓርቲዎች አይደሉም። አሁን የጄንዚ ሙቭመንት የምናየው በሶሻል ሚዲያ ተጠቃሚ የሆኑ ወጣቶች ናቸው ያን አይነት እንቅስቃሴ እያደረጉ ያሉት እንጂ የፖለቲካ ፓርቲዎች አይደሉም። ስለዚህ በዚህ ላይ በእኛ ላይ ገደብ ሊጣል አይችልም ማለት ነው። እንደዚህ አይነት ነገሮችን እንሰራለን። ግን እኛ የምንመርጠው እንዲህ አይነቶቹንም ነገሮች የተደራጁት የፖለቲካ ኃይሎች በተደራጀ ሁኔታ በተጠና ሁኔታ እንዲሰሩት ነው የምንፈልገው። እነሱ ሳይሰሩት ሲቀሩ ግን ዝም ብለን አናይም፣ እኛም እንሰራዋለን። ነገር ግን በምንም ተአምር ራሳችንን ለስልጣን አጭተን ተለዋጭ ወይም ደግሞ ገቨርንመንት ኢን ኤግዛይል የመሆን ፍላጎት የለንም። ነገር ግን እዚህ ውስጥ ያለን ሰዎች እንደማንኛውም ሰው የፖለቲካ አመለካከት አለ፣ የፖለቲካ አቋም አለ። ከፈለግን በተለያዩ ፓርቲዎች ውስጥ ልንሳተፍ እንችላለን። የአብሮነት ኢትዮጵያ ላይ ስንገኝ ግን የምናራምደው የጋራችንን አቋም በደንባችን ያስቀመጥነው ዓላማ ብቻ ነው የምናራምደው እንጂ እዚህ ውስጥ ያለን በተለያየ የፖለቲካ አመለካከት የተለያየ አመለካከት ያለን ሰዎች ነው። ደግሞ ልዩ የሚያደርገውም ይሄ ነው። ምናልባት በኢትዮጵያ ተጨባጭ ሁኔታ ከፖለቲካ ጋር የተያያዙ ጉዳዮችን በመስራት ረገድ ለብዙ ዓመታት የዚህ አይነት ስብስብ ተፈጥሮ የሚያውቅ አይመስልም። ከብሔር ባክግራውንድም ካየን ከፖለቲካ አመለካከት ልዩነት ኢትዮጵያ ውስጥ ያሉ ቅራኔዎችን ሊያሳይ የሚችል ስብስብ ነው እየፈጠርን ያለው። ያ ስብስብ ግን የጋራ ጉዳዮች ስላሉት በተለይ ከህልውና ጋር የተያያዙ ጉዳዮች ስላሉት ያን በጋራ መስራት አለብን የሚለውን አጽንኦት ሰጥተን እየሰራን ነው።
እና ይሄ ትልቅ ሰክሰስ ነው የሚል እምነት አለኝ በኔ በኩል። የአድሎ ጉዳይ አንስተሻል። ማንንም ሰው የመጠርጠር መብት አለው። ያን ተፈጥሯዊ ነገር ነው፣ ማስቀረት አይቻልም። ለማንም አናደላም። በተለይ ለአንድ የተለየ ብሔር ወይም የፖለቲካ አመለካከት ላለው ህብረተሰብ አናደላም። እኛ ለሁሉም ኢትዮጵያዊ በኩልነት ነው መስራት የምንፈልገው። ስለዚህ ምናልባት ለአንድ ብሔር ወይም ለአንድ የተለየ ህብረተሰብ በተለየ ሁኔታ እንደምንሰራ አድርጎ የሚጠብቅ የህብረተሰብ ክፍል ካለ የአብሮነት ዓላማ አልገባውም ማለት ነው። እኛ ለሁሉም ህዝብ ነው የምንሰራው። በተለየ ሁኔታ የኔ ወይም የኛ የምንለው በብሔር ደረጃ፣ በሃይማኖት ደረጃ፣ በፖለቲካ አመለካከት ደረጃ የዛ አይነት ውክልና ያለው ህብረተሰብ የለም። ለሁሉም ኢትዮጵያዊ የትኛውም አይነት የፖለቲካ አመለካከት ላለው፣ የትኛውም አይነት የብሔር ማንነት ላለው፣ የትኛውም አይነት ሃይማኖት ላለው ኢትዮጵያዊ ሁሉ በጋራ የመስራት ፍላጎት ነው ያለ እና አድሎ የሚባለው ነገር በምንም ተአምር እኛ ውስጥ ይኖራል የሚል እምነት የለኝም። አደረጃጀታችን እሱን ለማድረግ አይፈቅድም። ምክንያቱም በጣም ጉራማይሌ የሆነ የፖለቲካ አመለካከት፣ የብሔር ማንነት ያለን ሰዎች ነን። ስለዚህ ለጋራ ጉዳይ ግን በጋራ እንሰራለን። ምናደላው ለዛ የጋራ ጉዳይ ነው። ከዛ ውጪ የሆነ ምናደላው ነገር የለም እና በዚህ ብናየው ጥሩ ይመስለኛል። እንግዲህ ምናልባት አንዳንድ ጊዜ ከተለመደው የፖለቲካ ባህል አንፃር ብዥታዎች ሊኖሩ ይችላሉ። አይኑሩ አንልም። በሂደት ምንሰራውን ስራ ህብረተሰቡ እያየ ለዛ ዓላማዎች የበለጠ እየነጠሩ እየወጡ ህብረተሰቡን በቂ ግንዛቤ እየፈጠረ ሄዳል የሚል እምነት አለኝ። አመሰግናለሁ ፕሮፌሰር። መልካም ተመችቶኛል። አንዴ ፕሮፌሰር አንዴ እሰጥሃለሁ። በዚህ ውስጥ ጠየቁኝ ያለው አሁን በጋዜጣም ላይ በዚህ በጋዜጣ መግለጫም ላይ የተጻፈ አለ። እኛ ዓላማ የሚለው ዓላማችን ጦርነት ማስቆም እንፈልጋለን። እዛ ላይ የተጻፈ አለ። ግፋዊ አገዛዝ እንዲቆም እንፈልጋለን። እዛ ላይ የተጻፈ አለ። የፖለቲካ ሽግግር እንዲኖር እንፈልጋለን። ሰላም እንዲኖር እንፈልጋለን። በዚህ ላይ ከማንም ጋር ለመተባበር ትግልን ለማቀናጀት እስከ መዋሃድ ድረስ ለመሄድ እና እገዛ ለማድረግ እንፈልጋለን። ይህንን እየደጋገምን እንነግራለን። መፈክራችን ይሄ ነው። እሺ አሁን መስፍን አንተ ልትጨምር ትችላለህ። ቀጥሎ በዛው አሸናፊ አጠር ያለ እንትን ለማድረግ ነው። አንደኛ ሁሉ ጊዜ እንደዚህ አይነት ስብስብ ሲደረግ ሁሌም አልቴሪየር ሞቲቭ ነው የሚጠየቀውና በተቻለ መጠን ግልጽ ለማድረግ ተሞክሯል። ሌላ አልቴሪየር ሞቲቭ የለንም። ነው በግለሰብ ነው የምፈልገውና የማስበው በግሌ መጠየቅ እችላለሁ። ምንድነው የምታስበው? ምንድነው የምትፈልገው? ተብዬ በግሌ ልጠየቅ ይችላል። ግን እኔ የምፈልገውን ነገር ለማሟላት እንደዚህ አይነት ስብስብ ይጠቅመኛል ብዬ ስለምን እዚህ ሳተፋለሁ። ይሄ ምንድነው የሚያደርገው? የተለያዩ ሐሳቦች ያላቸው ሰዎች ኢትዮጵያ ውስጥ ቅድም የተደረጉት አራት ነገሮች አሁን ፕሮፌሰር የሚጠየቃቸው ነገሮች እነዚህ በጣም አስፈላጊዎች ናቸው። እነዚህን ተግባራዊ ለማድረግ አብረን መስራት ያስፈልጋል። ይሄ ነው። ሁለተኛ ቀድም አይ ቲንክ በኢምፕሊኬሽን የተነሳች ጥያቄ ነበረች። ማንዴትን በሚመለከት ማናችሁ ነው የሚለው ነው። ይሄ ስብስብ እኔ እስካለሁበት ድረስ ይሄ ስብስብ እኔ የኢትዮጵያን ትግል መራርለሁ የሚል ዓላማም ፍላጎትም የለው። ይሄ ስብስብ የሚያደርገው ምንድነው? አንድ ሲቪክ ሶሳይቲ ከሚያደርጋቸው ስራዎች አንዱ የህዝብን አስተሳሰብ ማነሳሳት፣ የህዝብ ክላሪቲ እንዲሆኑ በእሾች ላይ ክላሪቲ እንዲኖሩ ማድረግ የህብረተሰቦች እንደዚህ ነው። ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ ዊዝን ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ አጀንዳዎች አሏቸው። ለምሳሌ ቲንክ ታንክስ አሉ። ቲንክ ታንክስ ህብረተሰቡ ውስጥ እውቀት እንዲስፋፋ ያደርጋሉ፣ ፖሊሲ ዲቨሎፕ ያደርጋሉ፣ እንሶፈት ያደርጋሉ። ሌሎች ደግሞ አክቲቪስቶች ይኖራሉ። ይሄ ደግሞ as one of civic society ኢትዮጵያ አሁን ያለችበት ደረጃ አየየብቻችን በተናጠል ሆነ ልንስልኖር የሚያስችለን ሁኔታ አይደለም ያለው። አብረን ሆነን ብንታገል አብረን ሆነን ዓላማችንን ወደ አንድ አሰባስበን አንድ አይነት ሐሳብ አለን ማለት አይደለም። ዓላማችን ግን ሰላም ነው። ዓላማችን ግን ይሄንን አገዛዝ ማውረድ ነው። ዓላማችን ኢትዮጵያ ውስጥ የሚካሄዱ ያሉትን ጭቆናዎችን እንዲቆም ማስደረግ ነው። ይሄ ፍላጎቶቻችን ናቸው። ይሄን ለማድረግ ግን መሰባሰብ፣ አብሮ መስራት፣ አብሮ መደራደር የየግላችንን አጀንዳ ሳይሆን
ኮሌክቲቭ የሆነ እንትራችን የማድረግ ኃላፊነት አለ ስለዚህ ማንዴታችን እንደማንኛውም ህብረተሰብ ውስጥ አሁን ያልናቸው ኦብጀክቲቭስ እነዚህን እንዲሟሉ ለማድረግ የምንሰራቸው ስራዎች ናቸው በጽሁፍ እናስተረጋለን በሰላማዊ ሰልፍ ልንገልጸው እንችላለን በተለያዩ መንገዶች ይሄንን እንድናደርግ ስለዚህ አይ ቲንክ ማንዴታችን ይሄ ነው ፍላጎት የፖለቲካ ፍላጎት እዚህ ውስጥ ያለ ሰው እኔም ማቃቸው የማቃው ሰው እዚህ ውስጥ ያለ የፖለቲካ ፍላጎት ያለው ሰው ያለ በፖለቲካም እንድንገናኝ ያደረገን ነገር የለም ብዙዎቻችን by the way behind the scene ይሁን እንጂ ብዙዎቻችን እኮ እንተዋወቃለን እዚህ ያለ ነው በተለያየ ደረጃ ላይ ኮመን አጀንዳዎች እየፈጠርን ተነጋግረናል የአማራና የትግራይ ሰዎች ለሁለት አመት እኮ አብረን ተቀምጠን ሰላም በሁለቱ ህዝብ መካከል ሰላም መኖር አለበት ብለን አብረን ሰርተናል ስለዚህ ይሄ በፊት ለፊት ሊደረጉ የሚችሉት ሌብሊንግ ቢቀሩና ዋናው ግን ምን ለማድረግ ነው የሚፈልገው ምንድነው to what extent ነው ይሄ ማንዴቱ to extent ማንዴት የሚያደርገው አክቲቪቲው ነው ማንዴቱን ዲፋይን የሚያደርገው ይሄ ግን ማለት ድርጅት ሆኖ ሀገር ለመምራት ድርጅት ሆኖ ለማድረግ ኦር ወንድሜ ሞገስ እንዳለው ሻዶው ገቨርንመንት ለመሆን እንዳልሆነ ሊታወቅ አመሰግናለሁ ተሰጥቶኛል ድል thank you very much ፕሮፌሰር እንግዲህ የዲሞክራሲ ጽንሰ ሐሳብ ህዝብን የስልጣን ባለቤት ማድረግ ነው እዚህ ያለነው ስብስብ ሁላችን ያንን የምንረዳና ለዛ ትግል ምናረግነን ራሳችንን ለስልጣን ምናጭበት ሁኔታ የለም ምክንያቱም ስልጣን የህዝብ ስለሆነ ማለት ነው አገዛዝ ህዝብ በጭቆና ውስጥ ነን ብለን ባመነን ጊዜ አገዛዝ እንዲወገድ ትግል እናደርጋለን ህዝቡ ከጭቆና መውጣት አለበት አገዛዝ ሲወገድ ደግሞ ፒስፉሊ ትራንዚሽን መካሄድ አለበት ትራንዚሽን እንዲካሄድ ትግል እናረጋለን እገዛ እናረጋለን ዘን ህዝቡን የስልጣን ባለቤት ለማድረግ የሚያስችል ማንኛውንም ነገር እዛ ውስጥ ይካተታል ማለት ነው በዛ ሂደት ውስጥ በተለያየ በግሉ ሰው የተለያየ አመለካከት ቢኖረው እዚህ ግን አብሮነት ውስጥ የአብሮነትን ዓላማ ለማሳካት ነው በጋራ የተሰባሰበው ስለዚህ ቅድም አቶ ልደቱ በሰፊው እንደገለጸው ምንም አይነት የተለየ ወግንና ሳይኖረን ለሀገራችንና ለህዝባችን ጥቅም ለህዝቦቻችን መብትና ጥቅም ለሀገራችን እንድትድን ሀገራችን ካለችበት ቀውስ እንድትወጣ የበኩላችንን አስተዋጽኦ ለማድረግ ነው የሚለውን ነገር በደንብ ብናሰምር ጥሩ ነው ትክክለኛ ዓላማችሁ ምንድነው የተባለው እንግዲህ ይሄ ነው ትክክለኛ ዓላማችን የኢትዮጵያ ህዝብ ዲሞክራሲያዊ አመራር እንዲፈጠር እገዛ ማድረግ ነው ከዛ ውጪ እዚህ ውስጥ ያሉ ሰዎች ደግሞ በተለያየ ፓርቲ ውስጥ ሆነው ህዝቡ በሚሰጣቸው ኃላፊነት ሊገቡ ይችላሉ እሱ ሌላ አጀንዳ ነው ማለት ነው ስለዚህ ፕላን ቢም ፕላን ኤም ያው ነው ሌላ የተለየ ፕላን የለንም እንደ ቅደም ተከተል ግን ያው ያጭር ጊዜ እቅዶች አሉን የረጅም ጊዜ እቅዶች አሉን ይሄንን በየጊዜው ለህዝብ ይፋ ያደረግን እንሄዳለን ያው አገር ቤት ያለው ህዝብ ታፍኗል ሚዲያዎች እንደ ልብ መስራት አይችሉም ምንም አይነት ሰላማዊ ሰልፍ ላድርግ ብሎ አንድ ፓርቲ ጥሪ ማድረግ ያሳስራል የት ነው ምንድነው አዋሽ አርባ ያስወስዳል ብዙ መከራ እንዳለ ሁላችንም ግልጽ ነው ስለዚህ ለህዝባችን ድምጽ የመሆን ነፃነት አለን ያንን ተጠቅመን ለህዝባችን የተሻለ ነገር ለማድረግ ምናደርገው ጥረት እንደሆነ በደንብ ሊሰመር ይገባል ለማለት ነው ሌሎች ሐሳቦችን ሌሎቻችሁ ጨምሩ ታንኪ አትመጣስ የመከመን ሐሳብ አንዳንድ ስለሆነ በጣም አክኖሌጅ ማድረግ ያስፈልጋል ይስማሙ እስካሁን እንዳስቀመጥሽው መልካም እንዳስቀመጥሽው ትክክል በጣም ሚስትረስ በጣም እንደ ሀገር አለ ተከፋፍለን አየነውና የተከፋፈለን ነገር ደግሞ በመካከላችን ያመጣው ነገር ሚስትረስ ያ ሚስትረስ ደግሞ ወዴት ወሰደን
አንዱ ሲጎዳ እኔ ብቻ ወደሚለው ስለዚህ ያልሽው ነገር ሐሰት አይደለም እውነት ነው የነበረብን ያለብን መዋቅር ነገር ግን እንደ አብሮነት አብረን ስናይ እኔ ከምር እኛ በሚል ቢካይ እኛም በጣም ኮምፓሽኔት ለመሆን ሳይሆን ኢትዮጵያ ውስጥ እኔ ብሎ ይሄዳሉ አሁን ደግሞ ያልተነካ ማን እንደሆነ ማውጣት ነው ስለዚህ ባለስ ማንነታችንን በዚህ ያደረገ አንድ እንደ ኢትዮጵያም ግን አንድ በጣም አስቸጋሪ የሆነ ሲቹዌሽን ውስጥ ስለዚህ ምንድነው ማድረግ ያለብን ሬቶሪክ ያልሆነ ግን ሁላችንም ይመለከተናል በቃ ሁላችንም የተጎዳነው ለዚህ ደግሞ ትክክለኛ መልስ የሚሰጥ እንዲህ ሁላችንም ልስታይ እንደ ግለሰብ እኮ የኔ የምንለው ነገር ነው አንድ ላይ ሲመጣ ግን ሁላችንም ተጎድተናል የተጎዳችን ሀገራችንን ደግሞ ሽን ማድረግ እንችላለን ወደሚለው ስለሆነ እኔ መጨመር የፈለኩት ሌጂቲሜት የሆነ እውነት የሆነ ነገር ስላልመስላል ሁለተኛ ደረጃ ደግሞ ብዙ ብዙ ማድረስ አይቻልም ኮርስ የተለያየና አንድ ላይ የመጣ እሱ አይመስለኝም እያንዳንዱ ሰው የራሱ አመለካከት ይኖረዋል እንደሚመስል at the same time ደግሞ የግሩፕ ቲንኪንግ የሚባለው አዘንዶ ተገኝ የአንድ ሰው የራስ አመለካከት በማህበር ውስጥ ሲታቀፍ ነው ኢኩሊብሪየም የሚባለው አትሊስት የኮመን ጎል የሚወስደን ነገር የሚያመጣልን ነው በሶስተኛ ደረጃ የሳይንስ ሬዲና ዩኒቨርሲቲ ነው ትልቅ ጦርነት ተጋርጦብናል አትሴም ታይም ህዝባዊ ብቸኝነት የሚባለው ለእኔ ህዝባዊ ብቸኝነት የሚባለው ኮንቲኒየስ ፕሮሰስ ሆኖ ማለት ነው ምክንያቱም እኛ ለጦርነት አዲስ አይደለም እንደውም አንድ የሚባል አባባል አለ አይደል ታሪክ የሚባለው ትምህርት ምንድነው ሲባላል ሰው ከታሪኩ አለመማር የሚያስተምር ሳይንስ ይባላል እኛ ቅርብ እዚህ አፍሪካችን ላይ ለምሳሌ ዲዛይነር ነበር እስቲ ግን ያኛው አስተማሪን በቂ አልሆነም አይደል ለሌላ ጦርነት ተደረገ ስለዚህ ኃላፊነት እንደሚሰማው ማንነታችን የሆነች ሀገራችን ላይ ነው እየተካሄደ ያለው ኮንቲኒየስ የሆነ አይነት በጣም ኮሌክቲቭ የሆነ እንዲተኝነት ያስፈልጋል ግን ኮንቲኒየስ የሆነ ህዝባዊ እንዲተኝነት አትሴም ታይም ደግሞ አንስማማ ማለት በጦርነት ማንም ማሸነፍ ይችላል ስለዚህ ችን ፖሊቲክ ለማድረግ ነው አመሰግናለሁ በጣም አመሰግናለሁ ከእንግዲህ አንድ ሁለት ጥያቄዎችን እንቀበላለን ሙሉጌታ ለመናገር ትፈልጋለህ እንግዲህ አንድ ሁለት ጥያቄዎችን ፕሮፌሰር ቅድም አንድ የተናገርኩት አለ ከአድማጮች የተመረጡ አንድ ሁለት ሶስት ጥያቄዎችን ለሃይላይት ለማድረግ ከትውልደቱ ጋርም ተነጋግረናል ቤት ውስጥ ያለው ጥያቄ ካለቀ እሱን አንድ ሶስት ጥያቄዎች የተመረጡ አሉ እኔ ያው በቃ ካልኩኝ በቃ ነው የሚሆነው እዚህ ቀደም ያላሳወቅ ብዬ ካልኩኝ በቃ ነው የሚሆነው እሱን ያው ያልኩኝ ነው እናንተም ካላችሁ አንድ ሁለት ሶስት ጥያቄዎችን እናስተናግዳለን ብያለሁ እስካሁን ያልተመለሰ ጥያቄ ከመልካም ውስጥም አለ ግን ሙሉጌታ ይልበት እሺ ቅድም እህቴ መልካም በሰጠችው አስተያየት ላይ ትንሽ ሐሳብ ለመስጠት ነው ስትናገር የአማራ ህዝብ ተበድሏል ከፍተኛ መከራ ውስጥ ስርዓቱ አለበት ብላለች ትክክል ነው ግን የኦሮሞ ወንድሞች አክቲቪስቶችም የኦሮሞ ህዝብ ተመሳሳይ ችግር ውስጥ እንዳለ ነው የሚናገሩት የትግራይ አክቲቪስቶችም ቢሆኑ ያንኑ ነው የሚናገሩት ይሄ ዲሞክራቲክ እና ሲቪል የዲሞክራሲ ስርዓት በሌለበት ሰዓት አገዛዝ ወይም ጨቋኝ ስርዓት ባለበት ህብረተሰብ ሁሉም ህዝብ ተጨቋኝ ሁሉም የየራሱን የሚናገርበት ምክንያት ግን ይሄ ጽንፍ የወጣ ብሔረተኝነት ላይ የተመሰረተ ነው እና ባለፉት በተለይ ከዛሬ 5 ዓመት በፊት የነበረውን ታሪካችንን ስንመለከት ትክክል ነው ጽንፍ የወጣ ብሔረተኝነት ተጠምቆ የስርዓቱ በሚያካሂደው የግጭት በሚጠነስሰው ግጭት
ተጠቃሚ የሆነው ስርዓቱን የተጎዱት ግን በሙሉ የኢትዮጵያ ህዝብ ነው። የኢትዮጵያ ብሔር ብሔረሰቦች ናቸው። ከ5 ዓመት በፊት ይሄ ግልጽ አልነበረም። ሁሉም የራሱን ጉዳት ብቻ ነበር የሚያየው። ሁሉም በራሱ ስርዓቱን አስወግዶ ሁሉም በራሱ መንገድ ፈታዋለሁ ችግሬን ብሎ ያምን ነበር። ግን ያንን የጎንዮሽ ትግል የጎንዮሽ መዋጋት የትግራይ ወንድሞቼ ከአማራ የአማራ ወንድሞቼ ከኦሮሞ ከኦሮሞ ወንድሞቼ ከሶማሌ የሶማሌ ወንድሞቼ ከአፋር ጋር እየተጋጩ እያጋጨ ቀውስን በኢትዮጵያ ውስጥ ፋብሪኬት የሚያደርገው መንግስት ብቻ ተጠቃሚ ሆኖ ግን ሁሉም ህዝቦች ተጎጂ ሆነው የሚቀጥልበት ስርዓት መሆኑን ከ5 ዓመት በፊት ማንንም ተመልካች የነበረው ሁኔታ ከ4 ዓመት ከ3 ዓመት በተለይ ያለፉት 2 ዓመት ሁሉም ተገንዝቦታል። ከ5 ዓመት በፊት እንደነበረው አይደለም። ስለዚህ ብሔር ያ ለብሔሬ ብሎ የሚቸገረው የሚያስበውም እንኳን ብሔረተኛ ቢሆን የብሔሩን ችግር ሊያስወግደው ወይም ያለውን የፖለቲካ ችግር ሊፈታ የሚችለው በኢትዮጵያ ኮንቴክስት ወይም በአንድነት ይህን ስርዓት ካስወገድ ነው እንጂ ብቻውን አለመሆኑን ተገንዝቧል። ሰው ፕራክቲካል ለመሆን የኢትዮጵያ ብሔር ብሔረሰቦች በአንድነት ይህን ስርዓት ማስወገድ እንትን ነው ያሳለፍነው የ4 የ5 ዓመት መከራ ውጤት የሆነ ይሄ ሐሳብ ደግሞ ተቀባይነት ያገኘ ይመጣ ነው እና ይሄንን በመጠቀም በመገንዘብ አብሮነት ይሄንን አጋጣሚ ወይንም ሁኔታ ስርዓቱን ለማስወገድ የሚያስችል እንቅስቃሴ የሚረዳ ግንዛቤ ኖሮት የመጣ ነው። በዛሬው መግለጫችን ላይ ለምሳሌ መዝጊያው ላይ የመጨረሻውን ብንመለከት ስለሆነም በመካከላችን ያሉ የፖለቲካ ቁርሾችና ልዩነቶችን ወደፊት ለሚካሄደው የሽግግር ጊዜ ፍትህ ዴሞክራሲያዊ ምርጫና ህዝበ ውሳኔ ወደ ጎን በማቆም ያለምንም ቅድመ ሁኔታ በአፋጣኝ ተባብረን እጅ ለእጅ ተያይዘን ይህን ስርዓት ማስወገድ አለብን። የነበሩ ቅሬታዎች የነበሩ በደሎች የነበሩ የፖለቲካ ችግሮች አይኖሩም። ሳይኖሩ ሸፋፍነን ወደፊት የማስከተል እቅድ የለም እና በተለይ አይ ቲንክ ከ5 ዓመት በፊት የነበረው አስተያየታችን ስለ እያንዳንዱ ብሔር ብሔረሰቦች የነበራቸው አስተያየት ተቀይሯል። እንደምትገነዘቡት የመጀመሪያው የትግራይ ህዝብ ነው ጣፋንታው መከራውን የተቀበለው። ከዛ ቀጥሎ የአማራና የኦሮሞ ህዝብ ከፍተኛውን ግፍ እየተቀበለ ነው። ዛሬ ደግሞ አሁን የሶማሌና የአፋር ህዝብ በተመሳሳይ ሁኔታ ውስጥ እየሄደ ነው። ማንም ብሔር ኢትዮጵያ ውስጥ ኤግዘምት የሆነ የለም። ሁሉም ተበዳይና ተጎጂዎች ናቸው። የኛ ዓላማ እነዚህን ሁሉ ወደ አንድ በማምጣት ሁሉን አቀፍ የሽግግር መንግስት እስከሚቋቋምበት ደረጃ ድረስ ሊያመጣ የሚችል የትግል ትብብር ሊኖር የሚያስችል ፕላትፎርም ወይንም ሁኔታን ለመፍጠር እንጂ እኛ ራሳችንን ወደ ሌላ አቅጣጫ ወይም ወደ ሌላ ቦታ የሚያወጣን ፍላጎት አይደለም እና በጽሁፋችንም ላይ ደግሞ ዓላማችን በደንብ ዲፋይን ተደርጓል። ምናልባት ቅድም ልደቱ እንዳለው ካላየሽው እንጂ ፕሮፌሰር ስኬልም መልሶታል። ዓላማችን ጦርነትን ማስቆም፣ ግፋዊ አገዛዝን እንዲወገድ ማድረግ፣ ሽግግር ሂደት ውስጥ እንድንገባና ዘላቂ ሰላም እንዲመጣ ነው። ይሄ ነው የዚህ ስብስብ የዚህ አደረጃጀት ዓላማዎቹም ግቦቹም እነዚህ ናቸው። ሌላ የፖለቲካ ሐሳብ የለውም። አመሰግናለሁ። መልካም፣ ሁላችንም እጅግ አመሰግናለሁ። ስለ ጥያቄዎቹም አመሰግናለሁ። ይሄ ቅድም ሁሉም ቦታ የምትገቡት አንዱ ቢበራሽ ወደ ሌላው ለማለፍ ነው ድርጅት ላይ ለተባለው ማጣ ቆየኝ ነው ወይ ለተባለው ብንችልማ ብንተው ነበር የሚሻለን። ሁሉንም አንዱ ወደ ዲቨርሲፊኬሽን ለሁሉም ጥሩ ነው ይመስለኛል። ቢዝነስ ውስጥ ያላችሁ ነገር እዛ ቢዝነስ ውስጥ ለነመኛ ግን ለማንኛውም ጥያቄ ያለኝ ያልሽ ስለሆነ መልካም ጥያቄውን ጠይቂና ከዛ በኋላ
ከአድማጮችና ከተመልካቾች የመጣ ጥያቄ አለ ይለኛል ሞገስ። እነሱን ደግሞ እንጠይቃለን። ለማንኛውም ግን በዚህ ላይ መልስ ስለተሰጠ መልካም ጥያቄውን ጠይቂ። አመሰግናለሁ ለሰጣችሁኝ ምላሽ። እንግዲህ ወይ በሌላ ጊዜ በቀን መርሃ ግብር ውይይቱን እናደርግ ይሆናል። እኛ ጋር በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት ስላለፈ ይሄን ሁላ ተናግራችሁም የዚህ ግሩፕ ትክክለኛ ዓላማ ምንድነው የሚለው ነገር ለመረዳት አልቻልኩም። ምክንያቱም ለምሳሌ ፖሊሲ መጻፍ ወይም የፖለቲካ ሰነድ ለመጻፍ የጋራ የሆነ መግባባት ያስፈልጋል። ምን የሆነ ነገር ላይ ስለ ፖለቲካ ነው የምናወራው። የተሰባሰባችሁት በፖለቲካ ነው፣ በማህበር በድር በቁብ አይደለም። ቢያንስ አንድ የሚያስማማ ነገር ሊያስፈልጋችሁ ይችላል ወይም ደግሞ መኖር አለበት ብዬ አስባለሁ። ለምሳሌ ስለ ኢትዮጵያ ፖለቲካ ስርዓት ለመጻፍ ይባል አቶ ልደቱ የብሔር ፖለቲካ ከኢትዮጵያ ምሳሌ ነው፣ ከኢትዮጵያ መወገድ አለበት የሚል አስተሳሰብ ይኖራል። ፕሮፌሰር እስቄል ላይኖረው ይችላልና አሁን ለመጻፍ ስትነሱ ምን አስባችሁ ነው የምትጽፉት? አላማችሁ ምንድነው? ለመንቀሳቀስ ለውጥ ለማምጣት አላማችሁ ምንድነው የሚለውን ነገር በግልጽ ብትነግሩን ጥሩ ነው። በሌሎች ውይይቶች ዝግጅቶች ግልጽ ይሆናል ብዬ አስባለሁ። ሌላ ግን በአጠቃላይ ሁላችሁም በተመሳሳይ መልኩ ስለመለሳችሁት ነው አስተያየት መስጠት የፈለኩት። እኔ ብሔርተኛ ስለሆንኩ ወይም ደግሞ ብሔርተኛ ሳይሆን ብሔርተኛ ነኝ ግን ዘረኛ አይደለሁም። ግን በኢትዮጵያ ያለውን ችግር ለውጥ ለማምጣት ከተፈለገ የችግሩን ትክክለኛነት መግባባት አለበት። ቢያንስ ወደ መፍትሄ ከመሄዳችን በፊት ችግሩ ምንድነው የሚለውን ነገር እንደ ፖለቲከኛ ወይ እንደ ጋዜጠኛ ወይ ለኢትዮጵያ መፍትሄ አመጣለሁ ብሎ እንደተሰባሰበ ኃይል እንደተሰባሰበ አካል ቢያንስ በችግሩ ላይ መስማማት አለብን። እኔ ደግሞ ያስኩትኝ አጀንዳ የአማራ ህዝብ አጀንዳ ነው ብዬ ካሰብኩኝ የኔ ችግር ወይ የአማራን ህዝብ ችግር ይስብስብ ተረድቶልኛል ወይስ ይረዳዋል እንዴት ነው የሚረዳው ብዬ እሱን ግልጽ እንድታደርጉልኝ ጥያቄን ያቀረብኩኝ እንጂ የአማራ ህዝብ ብቻ ነው ችግር እየደረሰበት አላልኩኝም። ሁሉም ደርሶበታል። ነገር ግን እንደ አማራ ህዝብ በመዋቅር ህገ መንግስት ተጽፎለት የተበደለ ህዝብ አለ ብዬ ለመቀበል ይቸግረኛል። እንደዚህ አይነት ክርክር ውስጥ አሁን መግባት አስፈላጊ ነው ብዬ አላስብም። ወደ ሌላ አጀንዳውን ስለሚወስደው ግን አብዛኞቻችሁ ሲናገሩ እኔ ለአንድ ህዝብ ያደላው ስለሆንኩ አይደለም። ባለፉት 35 ዓመታት እኔ ተወልጄ አድጌ እዚህ በደረስኩበት ዓመታት የትኛውም የፖለቲካ ፓርቲ ሲነሳ ጸረ አማራነትን አንግቦ ነው የሚነሳው፣ በጀርባው አዝሎ ነው የሚነሳው። በኢትዮጵያ እንኳን ክልል መሆን የሚፈልጉ ኃይሎች ሲነሱ ተቃውሟቸውን የሚገልጹት የአማራን ህዝብ በማጥቃት ነው። እዚህ ድረስ ነው። ኢቨን በኢትዮጵያዊነት እንሰባሰባለን የሚሉ የፖለቲካ ኃይሎች መሰባሰቢያቸውን የሚያደርጉት የአማራ ህዝብ እንዳይደራጅ በመንቀሳቀስ ነው። ከኔ ልምድ ካየሁት በፖለቲካው ወይ በጋዜጠኝነት ከ12 ዓመት በላይ በጋዜጠኝነት ቆይቻለሁ። ካየኋቸው ልምድ በመነሳት በኢትዮጵያ ጸረ አማራነት ባህል ሆኗል። አሁን ደግሞ አዲስ ለውጥ እፈልጋለሁ ስል እንደ ጋዜጠኛ ወይ እንደ ህዝብ እንፈልጋለን ስል ቢያንስ የጸረ አማራነት ከኢትዮጵያ ፖለቲካ ተወግዶ ማየት እፈልጋለሁ። ያንን ለማየት ደግሞ እንደዚህ አይነት ስብስቦች ላይ ሰገኝ የራሴን ዓላማ ወይ ደግሞ ወክያለሁ ምለውን ህዝብ አልወከለኝም ግን ቆሜለታለሁ የምለውን ህዝብ ዓላማ መናገር እፈልጋለሁ። ደግሞ ከስብስቡ እንደ ኢትዮጵያ አብሮነት ኢትዮጵያ ብላችሁ ስለመጣችሁ አማራም የኢትዮጵያ ህዝብ አካል ስለሆነ ያንን ነገር ማወቅ እፈልጋለሁ። ለዛ ነው ደጋግሜ የጠየቁት። ምክንያቱም እኔ እስከዚህ ሰዓት ቁጭ ብዬ መስማት የፈለጉት መከታተል የፈለጉት ለውጥ ታመጣላችሁ ብዬ ስለማስብ ስብስቡ ጥሩ ነው ብዬ ስለማስብ ነው። ነገር ግን አብይ አህመድ ሲመጣ እንደ አማራ ህዝብ ባንዲራ እየጎተተ የተቀበለው የለም። ምክንያቱም አማርኛ ስላወራና ኢትዮጵያ ስላለ ያ ግን ደግሞ መብቃት አለበት። በእንደዚህ አይነት በንግግር ወይ በተሽሞነሞነ ቃል የምናምንበት ፖለቲከኞችን የምናምንበት ጊዜ አልፏል። መጀመሪያ ያደናቀፈ ድንጋይ ከደገመ ድንጋዩ አንተነ የሚል አባባል አለ። ያን ነገር መሆን አንፈልግም እና ዓላማዎቹ ጥሩ ናቸው። ግን ወደፊት ደግሞ ከስራዎቻችሁ ከንግግሮቻችሁ ወይም ደግሞ ከሌሎች ዓላማዎቻችሁ የምናውቃቸው ይሆናል። ግን ጥያቄዎችን ያቀረብኩት ካለው ከኢትዮጵያ ውስጥ ካለው ባህል ነው እንጂ ዘረኛው አይደለም። መልካም፣ በጣም አመሰግናለሁ በግልጽ ስለጠየቅሽን። ረጅም ጊዜ የሚወስድ ውይይት ነው። እዚህ ላይ በአንድ ሀሳብ ላይ ውይይት ማድረግ ነው የሚያስፈልገው እንጂ በቀላሉ የሚያልቅ አይደለም። ጥያቄው አስፈላጊ ነው። ግን ስንቋቋምም አሁንም በጋዜጣው ላይ እንዳልነው ልዩነቶች አሉ። በፖለቲካ ጉዳይ ላይ ልዩነቶች አሉ። ልዩነቶቹን ትተን ግን በሚያስማማር ላይ አብረን እንስራ ነው።
ሌሎቹ የሚፈቱበት ጊዜ ይኖራል። እነዚህ የሚፈቱበት በዲሞክራሲያዊ ውይይት፣ በዲሞክራሲያዊ ምርጫ፣ በሽግግር ጊዜ ፍትህ እና በህዝብ ውሳኔ ይወሰናሉ። እነሱን ለጊዜው ትተናቸዋል እና ብዙ ጊዜ የተነጋገርነው በዚህ ጉዳይ ላይ ነው። ይሄንን ግን እንዴት አድርጌ ነው ለማለት የምፈልገው፣ ምናልባት ጋዜጠኞች ስለሆናችሁ ሌላ ጊዜ መድረክ አዘጋጁ እና በዚህ ጉዳይ ላይ እንናገር። ይሄንን እኔ ለመሳተፍ ፈቃደኛ ነኝ። ጋዜጠኞች ናችሁ፣ መድረክ አላችሁ። በዚህ ጉዳይ ላይ በዛ ላይ እንናገር። በዚሁ ላልፈው እፈልጋለሁ። ይሄኛውን ልዩነቶቻችንን ወደ ጎን አድርገን በሚያስማማ ላይ እንስማማ ብለን ደጋግመን ተነጋግረናል። የሚፈታበትንም ጊዜ ተነጋግረናል። በዚህ ጉዳይ ግን ለሌላ ጊዜ እናሳልፈው። ለጥያቄሽ ግን በጣም አመሰግናለሁ። መልካም ጥያቄዎች አሉ ከህዝብ የመጡ ከተመልካቾች ከአድማጮች የመጡ ይለኛል እና ጥያቄዎቹን አሳየን እና በአጭር ለመልሰን እንዘጋለን። ይሄን እሺ፣ ሶስት ጥያቄዎች አሉ ከሞገስ ቀጥሎ። ጥሩ፣ እንደዛ ከሆነ እሺ፣ አንተ ጥያቄ አንቺ ሁለት ጥያቄዎች። እሺ፣ ዲስፕሌይ ላይ አድርግ። እሺ፣ የመጀመሪያው በቀጥታ ሬሌቫንት ብዬ ያሰብኩት የጥያቄ ነው፣ አነባለሁ። የአብሮነት ኢትዮጵያ አባል ለመሆን ቅድመ ሁኔታዎች ምንድን ናቸው? አባሎቹ ከሚዲያ ጋር ከግለሰባዊ ፓርቲ እንቅስቃሴ ጋር ተያይዞ የተሰናዳ የአባልነት መርህ ፕሮቶኮል ተዘጋጅቷል ወይ? ባጭሩ የአብሮነት ለኢትዮጵያ አባል ለመሆን መስፈርቱ ምንድን ነው የሚል ነው። ይህንን ነገር ቶሎ እየመለስን እንድንሄድ አቶ ልደቱ እዚህኛው ላይ ጥያቄው ላይ አባል ለመሆን የሚፈልጉ ሰዎች አሉ እና መስፈርቱን ንገረን ይላሉ። በአጭር በአንድ ደቂቃ ትመልስልን። እሺ፣ አይ ምናልባት ጥሩ ነው ጥያቄው መነሳቱ። የፓርቲ አደረጃጀት ውስጥ እንዳልሆን ያሳያል ለዚህ የምንሰጠው መልስ። እኛ አሁን የአብሮነት ቋሚ አባላት የቦርዱ አባላት ብቻ ናቸው፣ 21 አባላት። ከዛ ውጭ ምንድነው ተባባሪ አባላት የምንላቸው ይኖራሉ። እነሱ በተለያየ ንዑስ ኮሚቴዎች ውስጥ ሰዎች ሲያስፈልጉን እዛ ውስጥ ተሳትፎ እንዲያደርጉ ነው። አንዳንድ ደግሞ መሬት ላይ የምንሰራቸው ነገሮች ሲኖሩ አንዳንድ መርሃ ግብር ካለን ያኔ የጊዜም የጉልበትም የእውቀትም ድርሻ እንዲያዋጡ ምንጠይቃቸው ተባባሪ የምንላቸው ይኖራሉ ማለት ነው። እና ያው የቦርዱ ተርም ሲያልቅ ግን ከተባባሪ አባላቶቹ ወደ ቦርድ የሚመጡ አባላት በስራ አስፈጻሚው አቅራቢነት ይመረጣሉ። እና እንደ ፓርቲ አባል የሚባል ከ21 የቦርድ አባላት ውጪ የለውም። ተባባሪ አባላት ግን ይኖሩታል። የመመረጥ መብት የሌላቸው ጠቅላላ ጉባኤ የሚባልም የለንም። ቦርዱ ነው የበላይ አካል። ምክንያቱም ይሄ ከፓርቲ አደረጃጀት በጣም የተለየ ነው። ለአንድ ዓላማ የተቋቋመ ነው። ነገ ከነገ ወዲያ ያስቀመጥናቸው 4 ችግሮች ከተፈቱም ዲዞልቭ የሚደረግ አካል ነው፣ የሚቀጥል አካል አይደለም። እንደ አንድ የፖለቲካ ኃይል አይቀጥልም በኢትዮጵያ መድረክ ችግሮቹ ከተፈቱ። ስለዚህ አደረጃጀቱም በጣም ሲምፕል የሆነ ውስን የሆነ ነው እና ለምሳሌ አሁን ሰዎች ከፈለጉ ተባባሪ አባል መሆን ይችላሉ። እና ያ ተባባሪ አባልነት ወደፊት የቦርድ አባል ምርጫ ሲካሄድ ኢንተረስቱ ያለው ሰው ብቃቱ ያለው ሰው ወደዛ ለመምጣት እድል ይሰጣል። ገንዘብ፣ ጊዜ፣ ዕውቀት ለማዋጣት በተለያዩ የዘርፍ ኮሚቴዎች ውስጥ ገብቶ ለመሳተፍ ከተባባሪ አባሎቻችን ነው የምንወስደው። ስለዚህ ተባባሪ አባል መሆን ይቻላል። ከዛ የተለየ አባልነት የለም። መስፈርቱ ሌላ አይደለም። ቅድም የተቀመጡትን 4 ጉዳዮች የመደገፍ አሁን ኢትዮጵያ ጦርነት ውስጥ ነው ያለችው። ይሄ ጦርነት እውነተኛ በሆነ ሐቀኛ በሆነ ውይይትና ድርድር መፈታት አለበት ብሎ የሚያምን ሁሉ ይችላል። አሁን በስልጣን ላይ ያለው አገዛዝ ዴሞክራቲክ አገዛዝ አይደለም፣ የግፍ አገዛዝ ነው። ይሄ አገዛዝ መወገድ አለበት ብሎ የሚያምን መግባት ይችላል። የኢትዮጵያ ችግር በአንድ ፖለቲካ ፓርቲ ወይም አሁን ባለው መንግስት ብቻ ሊፈታ ይችላል። አዲስ የሽግግር ሂደት ያስፈልጋል የሚሉ መግባት ይችላል። አራተኛ ዋናው ዓላማችን ዘላቂ ሰላም ያስፈልጋታል ኢትዮጵያ። እነዚህን ሁሉ ነገሮች አድርገን ዘላቂ የሆነ ሰላም መስፈን አለበት። ሰላም የጋራ ዓላማችን ነው፣ ግባችን ነው ብሎ የሚያምን በእነዚህ 4 ነገሮች የሚያምን ሁሉ ይገባል ማለት። ከዛ ውጪ በፌደራል አደረጃጀት፣ በብሔር አደረጃጀት፣ በኢኮኖሚ ጉዳይ፣ በማህበራዊ ጉዳይ በጣም የተለያየ አመለካከት ነው ያለን እኛ ራሳችን። አሁን መልካምም የተቸገርሽው ይሄን ሚናችንን ካለመለየት ይመስለኛል። አንድ ሰው መጥቶ የአብሮነት ኢትዮጵያ በፌደራሊዝም ጉዳይ ምንድነው አቋሙ ብሎ ቢጠይቅ መልስ የሚሰጠው የለም፣ አንሰጠው። ምክንያቱም እንደ አብሮነት በዛ ጉዳይ ላይ አቋም መያዝ ያስፈልጋል።
በግላችን ግን እኔን ኢንተርቪው አድርገሽ ሪዮት ወይም ሞገስ በዚህ ጉዳይ ላይ ያለ አቋም ነው ብትይ ልመልስ ይችላል። የአብሮነት ግን ውስን በሆነ የጋራ አገራዊ ጉዳዮች በተለይ ከህልውናችን ጋር የተያያዙ ጉዳዮች ላይ ብቻ ነው የተስማማው። ከዛ ውጭ ባሉ የፖለቲካ አመለካከቶች አንድ አይደለም። አንድም መሆን የግድ ያስፈልገን። እነሱን እዛ አስቀምጠናል። ወደፊት ለሚካሄድ የዲሞክራሲ ሂደት ህዝበ ውሳኔ የምንተዋቸው ነው፣ ለምርጫ የምንተዋቸው ነው። ዋናው የህልውና ጉዳይ ነው። እንደ ህዝብና እንደ ሀገር እንዴት ነው አሁን ካለብን አደጋ ተርፈን መቀጠል የምንችለው በሚሉት ጉዳዮች ላይ ነው የምንስማማው እና በእነዛ አራት ነጥቦች የሚስማማ አካል ሁሉ በቀጥታ የአብሮነት ኢትዮጵያ ተባባሪ አባል መሆን ይችላል። ተባባሪ አባል ከሆነ በኋላ የተለያዩ ኃላፊነቶችን ሊወጣ ይችላል። ወደፊትም የቦርድ አባልም ስራ አስፈጻሚ ሆኖ የመመረጥ እድል ይኖረዋል ማለት ነው እና በዚህ ብናየው ጥሩ ነው እና አንዳንድ ጊዜ ይሄን ሚናችንን ለይታችሁ ብታዩ ጥሩ ነው። ማንኛውም ነገም ከነገ ወዲያ እንደ አብሮነት ኢትዮጵያ ዝርዝር የሆነ የፖለቲካ የማህበራዊ የፖሊሲ ጥያቄ ብታቀርቡልን መልስ የለንም። ምክንያቱም የፖለቲካ ፕሮግራም የለንም፣ የኢኮኖሚ ፕሮግራም የለንም፣ የማህበራዊ ፕሮግራም የለንም፣ አያስፈልገንም። እሱ ለፖለቲካ ፓርቲዎች የሚተው እኛ የፖለቲካ ድርጅት አይደለም። እኛ የተስማማነው በእነዚህ አራት ጉዳዮች ላይ አብረን በተለይ ደግሞ የፖለቲካ ኃይሎች ተባብረው እንዲሰሩ ማድረግ አለበት። እነዚህን ጉዳዮች የሚደግፉ ፓርቲዎች ማለት ነው ተባብረው መስራት አለባቸው። የህዝቡ ትግል ተጠናክሮ አሸናፊ እንዲሆን እንፈልጋለን። ለዛ አስፈላጊውን እገዛ እና ጥረት እናደርጋለን ነው እንጂ እንደ አንድ የፖለቲካ ኤንቲቲ ጥያቄ ሲቀርብልን ምን መልሰው ነገር እንዳልኖረ እኔ ካሁኑ ብታውቁት ጥሩ በግልጽ ያ ሚና የለንም እና የሚፈልጉ ወደፊትም የአብሮነት ኢትዮጵያ ዌብሳይትን ፌስቡክም ስላለው እነዚህ ነገሮችን በዛ በኩል ኮሚኒኬት እያደረጉ የሚፈልጉ መጠየቅ ይችላሉ። አመሰግናለሁ። እሺ ሁለተኛ ጥያቄ ካለ? ሁለተኛው ስብስቡ ሽግግርን ለምን እንደዋና ዓላማ መረጠ የሚል ነው። ይሄንን መውሰድ የሚፈልጋለ ወደ ሽግግር ለምን ተፈለገ የሚባለው ጉዳይ ላይ ሽግግር ስላቃተን ነው። እስካሁን ድረስ ሽግግር አቃተን። የለውጥ ጊዜዎች ሞመንት ነበሩ። በ74 መሻገር አቃተን ወደ ህዝባዊ መንግስት፣ ወደ ዲሞክራሲያዊ መንግስት። በ91 ተደርጎ ነበር፣ መሻገር አቃተን። በ2018 ከፍተኛ ምርጫ ተስፋ ተሰጥቶ ነበር፣ አልተሸጋገርንም። አሁን ግን መሸጋገር አለብን የሚል ቁርጠኝነት ነው ለዚህ ሽግግርን ያስፈልገ። ምክንያቱም መሸጋገር አለባት ኢትዮጵያ ወደ ሰላም፣ ወደ መረጋጋት፣ ወደ ዲሞክራሲያዊ እና ወይም ህዝብ የመረጠበት መንግስት እና የህዝብ ድምጽ የሚሰማው መሸጋገር አለባት። ይሄ ደግሞ መሳካት አለበት። የከሸፉት ይበቁናል ከሚል ነው የሚመስለኝ። ምናልባት እዚህ ላይ ሙሉጌታ የምትጨምረው ነገር ካለ እዚህኛው ላይ ለምን ሽግግር ተመረጠ የሚለው? እኔ ምንም የለኝም። በትክክል ነው አድሬስ ያደረከው። በጣም ጥሩ። ሌላ ጥያቄ እንግዲህ ከሪዮት። እሺ ያው መግለጫው አልደረሰኝም ልንገባ ስንልም ቢሆንና ምናልባት ቢደርሰኝ ኖሮ ለጥያቄ ለመዘጋጀት የበለጠ ይሆን ነበር። ያም ሆኖ አሁን ከተናገራችሁትም በርካታ ጥያቄዎች ነበሩኝ። ግን የአድማጮች ሁለት ስለተባለ ሁለት የአድማጮችን አስተያየቶች ብቻ የኔ ልተውና ላስገባ። ነሱር በሚል የሚጽፉ I hope and expect the membership board conducted a full background check to verify the individual's integrity. If there is any question about the character of the elected member, it will be bad ይላልና ምናልባት ይሄ የቦርድ ስትመርጡ የስራ አስፈጻሚ ስትመርጡ ቅድም ካላችሁት ስብጥር የዘውግ የእድሜ ምናምን ሌላ እንደዚህ አሁን የተባለውን አይነት የኢንተግሪቲ ጉዳይ ከግምት ውስጥ አስገብታችኋል ወይ የሚለውን እሱን። ሁለተኛው ደግሞ ሸንቁጥ የተባለ አድማጫችን ስልጣን አልፈልግም ብሏል ስብስቡ፣ ለውጥ ደግሞ ይፈልጋል። ይህ መንግስት ተለውጦ ማን እንዲተካው ነው የሚሰራው? ይህ ስብስብ የለውጥ ሽግግር ተካሂዶ በሚመሰረት ስርዓት ውስጥ በዲሞክራሲያዊ ስርዓት ውስጥ በምርጫ የመወዳደር ቪዥን የለውም ነው ወይስ ገና ለውጡ ረጅም ጊዜ ስለሚወስድ አልታሰበበትም? መስፈርት አለው ለተባለው ጥያቄ ልደቱ አሁን ሲዘረዝራቸው ነበር መስፈርቱና አሁን ዘርዝሯቸው ነበር። እኛ የፖለቲካ ፓርቲ አይደለንም፣ ዓላማ አይደለም፣ የጎደለ ቦታ አለ። የጎደለውን ለማሟላት ነው። አራት ዓላማዎች አሉ። እነሱን ዓላማዎች ከግብ ለማድረስ የፖለቲካ ፓርቲዎችን እና እንቅስቃሴዎችን ለመርዳት ለማገዝ
ነው የምንሰራው ብለዋል። መስፈርቶቹ አሁን ከአንድ ደቂቃ በፊት የተነገሩ ናቸው። ግን ሊትመስ ቴስት የእናንተ ባይሆን ሌሎች ማን እንዲሆን ነው ምን አይነት ግሩፕ እንዲሆን ነው የሚሰራው? ሁለት ጥያቄዎች ስለሆኑ ነው። ሁለት ጥያቄ ስለተጠየቀ ነው። የመጀመሪያው መስፈርቶቹ ላይ ስለተነሳ ለዛኛው ለመመለስ ነው። እዛ ላይም ደግሞ ስትመረምሩ ጥንቃቄ አድርጋችኋል ወይ የሚለው ያው ሊትመስ ቴስት አድርጋችኋል ነው። እሱን አላደረግንም። በፈቃደኝነት ሰው እነዚህን ዓላማዎች ከግብ ለማድረስ በሚፈልገው ጉዳይ ላይ ነው። ሁለተኛው ጥያቄ እናንተ ካልሆናችሁ ማንን ወደ ቦታ ልትተኩ ፈለጋችሁ የሚለው ቅድምም ስንናገረው እንደነበረው የተደራጁ የፖለቲካ ፓርቲዎች እኮ አሉ። ታፍነው ነው ፖለቲካ ፓርቲዎች ሆነው ፕሮግራም አዘጋጅተው ምን ለማምጣት እንደሚፈልጉ ለህዝብ ተናግረው ትክክለኛ የሆነ ገለልተኛ የሆነ ነፃ የሆነ ዲሞክራሲያዊ ምርጫ ተደርጎ አሁንም ሲናገር የነበረው ምርጫ ተደርጎ ኢትዮጵያ ወደ ህዝብ ወደ መረጠ መንግስት ትሸጋገር ለሚሉት እኮ የተመረጡ ፓርቲዎች እኮ የተመዘገቡ ፓርቲዎች እኮ በብዛት አሉ። እነሱን ለማድረግ የማይችሉበት ቦታ ላይ እንሙላ ነው እንጂ እኛ እንግባበት አንልም የሚለው ተደጋግሞ መልስ የተሰጠበት መሰለኝ። እነሱን ለመርዳት ነው። እነሱን ባልቻሉበት ቦታ ልንሞላላቸው ነው። ቅድም ብዙ ተደጋግሞ ተናገረ ነው። ባዶ ቦታ አይደለም እኮ ኢትዮጵያ እኮ የፖለቲካ ፓርቲዎች አሉ ስልጣን ወስደው ሀገሪቷን ማስተዳደር የሚችሉ ቦታቸው ጠቧቸው ነው እንጂ ይሄንን ነው ምረው ነው በኩሌ ሌሎች በዚህ ላይ ሐሳብ ለመስጠት የሚፈልግ ሰው ካለ አንድ ይሰጣለው። ከዛ በላይ ግን ይሄ የመጨረሻ አይደለም። ጋዜጣዊ መግለጫ አደረግ ነው። ቅድም እንዳልኩት ሚዲያ በእናንተ እጅ ነው ያለውና አሁን ተደራጅተንም ስላለን ማንንም መጠየቅ እንደሚገባም ዌብሳይቱም ሁሉ ስላለ በዛ በኩል ልንቀጥልበት እንችላለን። ዛሬውኑ አንጨርሰውም። ስለዚህ በዛውን ተውና መጨረሻ ላይ ምናልባት እሺ ሰብሳቢያችን ብዙ ጊዜ ጠይቀናል። ምክትል ሰብሳቢም አለን። የተለያየ አስተሳሰብ ይዘው ሊመጡ የሚችሉ መጨረሻ ላይ የምክትል ሰብሳቢያችን እንድትናገርና እንድትዘጋ ፈልጋለሁኝ። መቅደስ ለዛ ተዘጋጂ። መጨረሻ አሸናፊ የምትለውን በአንድ ደቂቃ እህቴ ሪዮት ላነሳችሁ ጥያቄ በእርግጥ እንከን የሌለን ሰዎች ስብስብ አይደለንም። ኢንተግሪቲ ሪላቲቭ ተርም ነው። ብዙ ላንዱ በጣም ጀግና የሆነ ሰው ለሌላ ሰው ሌላ ትርጉም ሊሰጠው ይችላል። የሆነ ሆኖ ግን ዋናው እኛ የአብሮነት ያነገበው ዓላማ አለ። ያን ዓላማ ተቀብሎ ለመፈጸም ለመተግበር ዝግጁ የሆነ ሰው በተቻለ መጠን ደግሞ በማህበረሰቡ ዘንድ የተጋነነ ችግር ከማህበረሰብ ጋር ግጭት ወይም ችግር ወይም ጥላቻን የማይሰብክ ወይም ደግሞ ከብልጽግና ስርዓት ጋር እጅጉን ያልተቆራኘ ወይም ደግሞ ምንም አይነት አፊሊዬሽን የሌለው ሰው ነው ከኛ ጋር ሊሰራ የሚችለው። ምክንያቱም ስርዓቱን በቀጥታ እየታገልን ስለሆነ ማለት ነው። እና የተለየ ባክግራውንድ ቼክ ማድረግ አላስፈልግም። ዋናው ግን ራሳችንን ለስልጣን ካላጨን ማንን ልታመጡ ነው የተባለው ቅድምም ለእኔ ለመግለጽ ሞክሬያለሁ። እኛ ትግላችን ኢትዮጵያ ካለችበት አረንቋ እንድትወጣና ህዝብ የስልጣን ባለቤት እንዲሆን ነው። ያንን የሚወስነው የኢትዮጵያ ህዝብ ነው። ለዛ ደግሞ የሚታገሉ